من هو هذا النبي الذي ذكر في كتابكم في كتبكم؟ أشي اللهم رب هذه الدعوة التامة والصلاة القائمة آت محمد رسالة الفضيلة وبعث مقام محمد الذي وجهك رضيت بالله ربا وبالإسلام دينا محمد صلى الله عليه وسلم. لهم دار السلام عند ربهم وهو وليهم بما كانوا يعملون ويوم يحشرك محمد الألباي بالله والآمنة أيكو كريستيانش بلا ساجة እሺ ፌሮ ጥያቄ አለ? እሺ ጤና ይስጥልን። እንዴት ነህ? አብሮ ይስጥልን። እንዴት ነው? እግዚአብሔር ይመስገን አለ አልሐምዱሊላህ። መስጊድ ውስጥ ነው መሰለኝ፣ እንደዛ ይመስላል። አዎ ችግር የለውም፣ አውራት ይቻላል። ራቅ ብያለ ትንሽ። መስጊድ ውስጥ ይፈቀዳል እንደ ስለ ባይብል ማውራት? ወደ ጥያቄ ግባ። የሚያስቀየና ነገር እንዳለ ትንሽ ድምጽህን በጥያቄ ሁሱ ለምን አወረድከው? ሁሉንም ለምን አወረድከን? ሁላችንንም እባክህ አትረብሽ። አንዴ ይኸው ለመማማር መጣህ። አንተም መማማር ትችላለህ። አብሽር። አንዴ በዚያ ላይ ጥያቄ አለ። እስልምና ድምጽህን ትንሽ ከፍ አድርገው፣ አይሰማኝም። ምንን ነው ከፍ ማደርገው? ያንተ እኮ ይሰማል አይደል? ከተሰማ በቂ ነው። ጥያቄ ምንድን ነው? እስቲ ያው ነፃ ሆነ እናወራለን ሁሉንም ነገር አይደል? ወደ ጥያቄ ግባ። እየጠበቅኩ ነው እኮ እገባለሁ። መጀመሪያ በዚህ መስማማት አለብን። ምክንያቱም ገብቼ ነገሩ ወደ ሌላ እንትን ስለምን ነው። እሺ ወደ ማስረጃ መታመጣ ከሆነ ለእያንዳንዱ ነገር ችግር የለውም። እኔ ጋር ተረት አይሰራም፣ ወይም ከኪሳውቱ ማውራት አይሰራም። አሁን ወደ ሐሳብ ግባ። እሺ ያንተ ጥያቄ ምን ነበር? እሺ የኔ ጥያቄ ወንድ ልጅ ታመልካለህ አታመልክም? ወንድ ልጅ ታመልካለህ አታመልክም? ምን ታመልካለህ? ወንድ ልጅ ታመልካለህ አታመልክም? ወይ ጉድ! እስቲ ወይኔ ጋር ያለው እንትን ነው እንዴ? እስቲ እንደገና ወንድ ልጅ ታመልካለህ አታመልክም? ወንድ ልጅ እንዴት ይመለካል ከእግዚአብሔር ውጭ? በጣም ጥሩ። ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ይላል። ይሄን ወንድ ልጅ ታመልከዋለህ አታመልከው? በደንብ ነው አማመልከው። ወንድ ልጅ አመልካለሁ አላመልክም፣ ነገር ግን አመልካለሁ አለ። ማን ነው እሱ? ግን ያ የተወለደ ወንድ ልጅ ማን ነው? ኢየሱስ። አታጣምማ። እስቲ እንደውም እናውራ ካልክ ደቂቃ ተሰጣጥተን እናውራ። ወንድ ልጅ አላመልክም ብሎ እንደገና እንደሚያመልክ ተናገረ ወንድ ልጅ። እሺ ይህ የምታመልከው ልጅ አንተ አይደለም። አንዴ ተረጋጋ። ይህ የምታመልከው ወንድ ልጅ አመልከዋለሁ። ይሄኛው ወንድ ልጅ ድብና አድርጌ ነው ማመልከው። በጣም ጥሩ። ይህ የምታመልከው ወንድ ልጅ እንኳን እኔ እልፍ አላፍት መላእክት ያመልኩታል፣ ይሰግዱለታል። ስለዚህ ይሄ አዳምጥ እንጂ ይሄ የምታመልከው ወንድ ልጅ አምላካለሁ የለውም? ይሄ የምታመልከው ወንድ ልጅ እየሰማኸኝ ነው? አምላካለሁ የለውም? ያን ወንድ ልጅ ከወንድ ልጆች ለይተህ ልታቅ ይገባል። እሺ አምላካለሁ የለውም? በቃ እኔ አመልከዋለሁ ብያለሁ። አንድ ግን እኔ ፈልጌ የገባው መሐመድ የሚለው መጽሐፍ ቅዱስ ውስጥ የቱ ጋር እንዳለ አሳየኝ። እሺ ብሉይ ኪዳን በምን ቋንቋ ነው የተጻፈው? በምን የሚጻፍ እስቲ መልስልኝ። አሁን በምን የሚጻፍ ሳይሆን የተጻፈበትን ንገረን። ታውቃለህ አታውቅም? ማታውቅ ከሆነ ንገረን። ብራዘር አውቃለሁ፣ ግን እኔ አሁን የሚጠይቀኝ ቀድመህ መልስልኝ። መሐመድ የሚለውን መልስልኝ።
እኮ ልመልስልህ ነው። በመጽሐፍህ ላይ እንዳሳየህ እስከጠየከኝ ድረስ መጽሐፍህ በምን ቋንቋ ነበር መጀመሪያ የተጻፈው? አላቅም በምን እንደተጻፈ። በዕብራይስጥ መጽሐፉን ታውቃለህ አታውቅም? አላቅም። እሺ በዕብራይስጥ ነው መጀመሪያ የተጻፈው። እንደዛ ነው እንዴ? በዕብራይስጥ ነው የተጻፈው? በምን ቋንቋ ነበር ነብያቶች ሲናገሩ ነበር? በአማርኛ የተጻፈ ነው ይመስለኝ። ከላይ ኦርቶዶክስ አለ የተናሳ ኦርቶዶክስ አለው። ሰላም ነው? ሰላም ነው። ደህና ማለት ዘር መስገን እንዴት ነህ? አለን ፈጣሪ ይመስገን። ጥያቄ ነበረኝ። ጥያቄ ምንድን ነው? አይ እስላም የድሮ የነቢያት ሃይማኖት ነው የሚል አርስት ነው አይቼ የገባሁት እና እሱን እንደዛ ነው እናንተ ሃይማኖት? እስልምና የቀደሙት የነብያቶች ሁሉ ሃይማኖት ነው። እሺ ማስረጃው ታዲያ ምን አለ ማስረጃ? አሁን የድሮ የነቢያት ሃይማኖት ከሆነ ማስረጃ ምንድነው? እኮ የነብያቶች ሃይማኖት መሆኑ ነው ማስረጃው። እነሱ ቀጥታ ቃል በቃል የተናገሩበትን ፈልገህ ነው ሙስሊሞች እንደሆኑ እስልምናን የሰበኩበትን? አዎ በጣም ጥሩ። ያዕቆብ ምን አለ መሰለህ? ወያዕቆብ ያ በኒየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን አለ። ልጆቼ ሆይ አደራ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ያዕቆብ። ስለዚህ እስልምና ሰብኳቸው ነው። የት ላይ ነው እንደዚህ የተጻፈው? የት ላይ ነው? ምዕራፍ 2 ቁጥር 182 ላይ በመጽሐፍ ቅዱስ ላይ ነው። የግዴታ ማስረጃ መጽሐፍ ቅዱስ መሆን አለበት? አይ ችግር የለም ማለቴ ቁርአን ላይ ነው። ታዲያ ማስረጃ ምንድነው ታዲያ? ቁርአን ላይ ቁርአን ማስረጃ ነው ካልክ እኮ ከኢየሱስ ክርስቶስ በኋላ የመጣ ነው። ነብይ መሐመድ ይዞት የመጣ ነው አይደለ እንዴ? እሺ ስለዚህ ኢየሱስ ክርስቶስ ማስረጃ ሊሆን አይችልም። ምክንያቱም እሱ ከነ ሙሴ በኋላ ስለመጣ ያስከራል። እንደዚህ ችግር የለውም። ልትወና ይሄንን ከገዛ መጽሐፍ ቆይ ወደ እኔ ትመጣለህ። ከቁርአን አትፈልግም አይደለ? ማስረጃ ባጭሩ አይደለም ቁርአኑ በኋላ ነው የመጣ ብዬ ነው። እሺ ከቁርአን አትፈልግም ማስረጃ? ልትወው ነው ከድሮ ሰዎች በኋላ ለምንድን ነው ከቁርአን አትፈልግም አይደለ? ማስረጃ ወሰን አንድ ነገር እንግባባለን እኮ ከዚህ በፊትም መጥቼ ብዙ ጊዜ ጠይቃለሁ። ግን ከቁርአን ማስረጃ አትፈልግም ወይ? ባጭሩ እኮ ነው። አይ ከቁርአን ነው የምፈልገው ካልከላ ሳይህ የነብያቶችን ትምህርት ከድሮ ነው ያልከኛ። ከድሮ ስላልከኝ እኮ ነው። ስለዚህ ከቁርአን አትፈልግም ማስረጃ? ከድሮ ያሁን በኋላ ነው የመጣ ቁርአን። ታዲያ እንዴት ብሎ የድሮ ማስረጃ ሊሆን ይችላል? ቁርአን ከማን ዘንድ ነው የመጣው? ቁርአን ከማን ዘንድ ነው የመጣው? ነብይ መሐመድ ከመጣ በኋላ አይደል እንዴ የመጣው? ከማን ነው ያልኩት፣ ለማን ነው አይደለም። ጥያቄውን በደንብ አዳምጥ። ከማን ነው? ከጀብሪኤል ለመሐመድ ሰጠው ብላችሁ ነው የምታምኑት? ጅብሪል ከማን መጣ? አየህ አይደለ? ከአምላክ ዘንድ የመጣ ቃል አምላክ ጊዜ ገደብ አይገድበውም። እርሱ ስላለፈውም ስለወደፊትም ሁሉ የሚያውቅ ከሆነው አምላክ ከሆነ የመጣው በየትኛውም ዘመን አምላክ ነብይን አስነስቶ ቃልን ሊነግረው ይችላል። ስለዚህ በዚያ በነብይ አይደለም ጊዜው የሚወሰነው ከማን የመጣው በሚለው ነው። አው መሲሁ የመጣው ከነብዩ ሰለላሁ ዐለይሂ ወሰለም በፊት ነው። ትክክል ነው። ከነ ሙሴ በኋላ ነው ነብያችን የመጡት። ከእርሳቸው ቢሆን የመነጨው ቃሉ የዛኔ ትክክል ነው ሐሳባችሁ። እንዴት ከነ መሲሁ በኋላ ማስረጃ ሊሆን ይችላል ይባላል? ቆይ ነገር አሁን አንድ የተረጋጋ ከእርሳቸው ሳይሆን የመጣው ይሄ ቃል ከአምላክ ዘንድ እስከሆነ ድረስ አምላክ ደግሞ ያለፉትን ዘመናት ሁሉ የሚያውቅ ነው። ያ አምላክ የቀደሙትን ነብያቶች የላኳቸው እኔ ነኝ እያለ እየገለጸ እምነታቸው ምን እንደነበር በዚያ ላይ ገለጸ። ይሄ ነው። አሁን በክርስትና ላይ ይሄን ጥያቄ ብትጠይቅ መልስ የለውም። እኔ ከሌላ መጽሐፍ አልጠይቅም። አንድ የተረጋጋ እንጂ። እሺ ጠይቃለሁ። አንድ የተረጋጋ ከገዛ መጽሐፍህ እየተደማመጥን እኮ ከገዛ መጽሐፍህ አምላክ ክርስቲያን ሆኑ ያለበት ቦታ አለ። አንድ ሁለተኛ ነብያቶች ክርስቲያን ሆኑ ያሉበት ቦታ አለ። ሶስተኛ አንድ ነብይ እኔ ክርስቲያን ነኝ ያላለ ወይ? መልሰኝ። ከሌላ መጽሐፍ አልጠይቅም። አብሽር ከገዛ መጽሐፍ። ቆይ ጥያቄ ታዲያ አልጨረስኩም እኮ። ለዚህ መልስ አለ የለም?
ቆይ አሁን እስልምና ለዚህ መልስ አለ የለህም። እኔ ከመጽሐፌ ልመልስልህ፣ አንተ ከመጽሐፍህ መልስ። ወንድ ነህ አንተ፣ በክርስትና አንተ ማጣጣ እኔ መልሳለሁ። ግን ቆይ አሁን ልጠይቅህ ሲል እሺ ብለኛል አይደል እንዴ? ፈርታል እንዴ? ከኛ ያለውን አንፃር መልስ። አልተዋጠልህም አይደል እሱ። ስለዚህ አንተ ከገዛ መጽሐፍ እየጠየቅከው ነው። ከሌላ መጽሐፍ ብጠይቅህ አታመጣው። ከገዛ መጽሐፍም ራሱ አታመጣው። ቆይ አሁን ሁሴን አሁን እኮ ጨርሰናል። ሁሉም ወደ እኔ ትመጣለህ፣ ችግር የለውም ብያለሁ። እኛ ማስረጃዎች እንዳለ በቁርአን ላይ ናቸው ያለው አልኩህ። እሱን አልቀበለም ማለት ቁርአን። ስለዚህ አሁን በክርስትና ላይ ከሌላ መጽሐፍ ሳይሆን ከገዛ መጽሐፍህ እግዚአብሔር ክርስቲያን ሁኑ ብሎ የተናገረ ጃይ ብለኛል አይደለ? እሱን እኮ ጨረስን። አልቀበለም ልስተህ አልኩህ። እሺ ቆይ እሺ ጨርጨር አሁን አስጨርሰኝና ብንደማመጥ እኮ አሪፍ ነው። አውራ እንደዚህ ብናወራ አሪፍ ነው። እሺ ነብይ መሐመድ ከማመንና ቁርአን ከማመን የቱ ይቀድማል? አያችሁ አይደል? አሁን ሃይማኖትን እንጨርሳለን። መጀመሪያ የትኛው ላይ ነብያት ሃይማኖት የሚለውን ጨርስና የትኛውን ማመን ይቀድማል የሚለውን እንቀጥላለን። አብሽር የትኛው ይቀድማል? እሱ እኮ እዛ ልመጣልህ እኮ ነው። እዛ ልመጣልህ ነው። አንዴ በመጽሐፍህ ላይ አንተ በእኛ ላይ ያነሳህን ጥያቄ እኛ ከመጽሐፋችን በድፍረት የምንመልሰውን መልስ አንተ ከገዛ መጽሐፍህ አንተ የጠየቀውን ጥያቄ መልስ መመለስ ትችላለህ። ጥያቄውም እግዚአብሔር ክርስቲያን ሁኑ ብሎ ያዘዘበት አንድ ጥቅስ አለ። እንዲሁም ከነቢያቶች አንድ ነቢይ ክርስቲያን ሁኑ ብሎ ያዘዘበት አለ። ከነቢያቶች አንድ ነቢይ እኔ ክርስቲያን ነኝ አላለው ወይ? ቃል በቃል በቁርአን ላይ አምላክ አላህ ሙስሊም ሁኑ ያለበት ቦታ አለ። ነቢያቶች ሙስሊም ሁኑ ያሉበት ቦታ አለ። ነቢያቶች እኛ ሙስሊሞች ነን ያሉበት ቦታ አለ። ለዚህ ቁርአን ላይ ለሚገኘው መልስ ሁሉ በመጽሐፍህ ላይ መልስ አለው ወይ? እግዚአብሔር ክርስቲያን ሁኑ ያለበት ቦታ አለ? ወይንም ነቢያቶች ክርስቲያን ሁኑ ያሉበት ቦታ አለ? ወይንም አንድ ነቢይ እኔ ክርስቲያን ነኝ አለ ወይ? መልስ አለ። ግን መጀመሪያ ይሄን ካስጨረስከኝ ነው እኔ ማስረጃ ትልቁ ላይ ነው አሁን ለብለህ ስለተነበር ወደ ጥያቄ እንዳልመጣ ነው። ጥያቄ አስጨርሰኝ። ምንጭ ጥያቄ ጨረስኩ። እኔ ጥያቄ ማለት ይችላል ወንድም። ቆይ ዳዊት ቆይ እስኪ ክፈት እየጠበቅኩ ነው። ቆይ አሁን የጠየቅኩት ጥያቄ መልስልኝ ሁሴን፣ ከዛ ወደዛ ትሄዳለህ። ክፈት አትከፍትም? አሁን ልታስወርደኝ ነው እና ክፈት ነው የተባልከው። ለምንድን ነው የማስወርደህ? መክፈቴ ለለች ስለዚህ ነው ማለት ነው። ይኸው እኔ የጠየቅኩህ እኮ ሳትጨርስ ወደ እኔ ጥያቄ ገባ አይደል? እኔ የጠየቀው ጥያቄ ምን ነበር መጀመሪያ? ይኸውልህ ቁርአንና ነብይ መሐመድ ከማመን መጀመሪያ የት ይቀድማል ብያለሁ። ጥያቄ ምን ነበረ? ድጋማ እስላም የድሮ ሃይማኖት ነው ብለሃልና እንዴት ነው ድሮ የሆነው ብዬ ጠየቅኩ አይደለ? ማስረጃዬ ቁርአን ነው አልከኝ። ከዛም ብዬ መለስኩልህ። ማስረጃዬ ቁርአን ነው አልክ። ማስረጃ ቁርአን ደግሞ በኋላ የመጣ ነው፣ ድሮ ማስረጃ ሊሆን አይችልም ብያለሁ። እንዴ መለስኩልህ መልስ እሱን የመለስኩልህ መልስ ከየት መጣ አልከኝ። ከጀብራኤል ነው የመጣ ብላችሁ ነው የምታምኑት ነው ያልኩ። እሺ ዳዊት መልሳለኝ እያለ ነበር የተጠየቀውን ጥያቄ። ይሄ ከታች ያለው መለስ አልቻለም። ዳዊት ስለሚመልሰው ጎበዝ ነው። አውጣና ከመጽሐፍ ቅዱስ እግዚአብሔር ክርስቲያን ሆኖ ያለበት፣ ነብያቶች ክርስቲያን ሆኖ ያሉበት፣ አንድ ነብይ እኔ ክርስቲያን ነኝ ያለበት ማስረጃ ከፍተህ አሳይ። ትልቁ ላይ ነህ። መልሱን አዳምጥሽ ኦርቶዶክስ ትማራለህ። ይሄ ዳዊት ይችላል መልሱን ይመስለኛል። ምን መሰለህ ክርስቲያን ማለት ትርጉሙ ዳዊት ክፈተው አንድ መጽሐፍ አሳየና አንዴ እግዚአብሔር ክርስቲያን ሆኖ ያለበት ቦታ ላውራሁ አንድ 10 ሰከንድ ስተኝ ከዛ ክርስቲያን ማለት መጀመሪያ ትርጉም እኮ የክርስቶስ እና አንዴ መጽሐፉን ክፈተው ክርስቲያን ሆኖ ያለበት ቦታ አንዴ ስማኝ 10 ሰከንድ ስማኝ ነው ያንተ ወሬ ለመስማት ሳይሆን ለማየት ነው ማስረጃው ነው የፈለገው የተዋሂዶ ልጆች አይሰማችሁም የራሱን ብቻ እኮ መልስ አሳየን 10 ሰከንድ እንድመልስ 10 ሰከንድ ቁጥር ከፈለክ ዳዊት መሩናህ ነው። ትልቅ ልጅ ነው። ወንድ ልጅ አይደለ? አለ ማስረጃ ላሳያችሁ ስትል ነበር። ምንድነው የምታሳየን? እኮ ልንገርህ ከትማንት እየጠየቀኝ ልንገርህ ሳይሆን ማየት ነው የፈለግነው። ክፈተው እየጠበቅን ነው። ማስረጃው ያው ተከተሉኝ ሲል ክርስቶስ ክፈትና እግዚአብሔር ክርስቲያን ሆኖ ይሰማል። እግዚአብሔር ክርስቲያን ሆኖ ያለበትን ጥቅስ አንደሳይ ክፈተው። ክርስቶስ ኢየሱስ ክርስቶስ ተከተሉኝ ወላ መልስ የለውም። ይሄ ጥያቄ በፍጹም መልስ የሌለው ጥያቄ ማለት የክርስትና ሃይማኖት መጽሐፍ ቅዱስ ላይ ማስረጃ የለውም። ሰላም አለይኩም። ወአለይኩም ሰላም
ይሰማል? እኔ የምለው እሱ والله مستعان የሆነ በሰፈራችን ትንሽ መስጂድ አለና ክርስትና ማስረጃ ያለው መጽሐፍ ቅዱስ ላይ እና የመስጂዱም ደግሞ የሆነ ቁርአን ተፍሲር ምናምን ይነገርበታል። ቁርአን ተፍሲሩም ደግሞ በላይቭ ምናምን እንትን ለማለት ፈልገን ነበር። ምን ለማለት በላይቭ ለሰው ምናምን አንዴ ዛሬ ቀጥይላችሁ አስቸረኛለሁ። እሱ አይሰማም። مرحبا እሱ ወጣል። ቆይ ሁሴን እንትን ልሄድ ነው። እሺ ሰላት ልሄድ ስለሆነ ከሰላት ሲመለስ ይመልስልሃል። አይሰማህም? ኔትወርክ ይዘሃል። ዛራ መልስልኝ፣ ጥያቄ መልስልኝ። ዛራ እሱ ባይመልስልኝ እስከ አንቺ መልስልኝ። እሱ መልሶልሃል ጥያቄው። ያንተ አሁን ጥያቄውን ተጠይቀህ ያን ጥያቄ መመለስ ስላልቻልክ ነው ወደ ሌላ ጥያቄ ሄድከው። በይዘው እሱ መጀመሪያ እስልምና የነቢያት ቆይ ተረጋጋ። ነቢያት ሃይማኖት ነው እስልምና ብለው ስለጠየቀው ጥያቄ ቁጭ አድርጎ መለሰልህ። ከዛ በኋላ አንተ ሲጠይቅህ መልስ ስታጣ ሁለተኛ ጥያቄ ጠየቀው። ስለዚህ የመጀመሪያውን ጥያቄ መልስ። አንድ እሱ የጠየቀህን ጥያቄ መልስ መጀመሪያ። ሁለቱ ሳይጠይቀኝ በፊት ነው እኔ የጠየቁት። ገባሽ አይደል? ኖ እሱ ተከጠየቀ እሱ መጀመሪያ እሱ ነው የጠየቀ። ከዛ በኋላ ነው አንተ ሁለተኛውን ጥያቄ የጠየቀው። የጠየቀህን ጥያቄ መልስ። ኧረ የምን መፍራት ነው የምታው? አንተ ካልፈራህ ለምንድን ነው እንትንህን መመለስ ያልቻልከው? ሃይማኖትህን ማስረዳትና መመለስ ያልቻልከው ስለምትፈራ ነው? አይደለም አንቺ መልስልኝ ብዬሻለሁ። ይሄን ሁሉ ጊዜ ስጠይቅ አንተ ካልፈራህ ለምንድን ነው የማትመልሰው? ለምንድን ነው ካልፈራህ የማትመልሰው? እኔ ምንድነው መጀመሪያ ካልፈራህ መልስ። ያ ትልቁ ላይ ነህ። ክፈትና አሳየን። ክርስትና ትክክለኛ ሃይማኖት የነቢያት ሃይማኖት ለመሆኑ ማስረጃ አምጣና አሳየን። ይኸውልሽ እኔ ልጠይቅ ነው የመጣሁት። ስለዚህ ጥያቄ አለኝ አይደል? ቤቱ ደግሞ የንጽጽር ቤት ስለሆነ ይኸውልህ፣ ቤቱ የንጽጽር ቤት ስለሆነ ሁለቱንም የምናስተናግደው ትጠይቃለህ። በዚህ መልኩ ነው እንጂ የምናስተናግደው አንዱን ብቻ ይዘን አንዱን አንጠልጥለን አንሄድም። አሁን አንተ ጥያቄ ተጠይቀሃል። ጥያቄውን ካልፈራኸው መልሰው። ያንተ የሚመለስልሃል ነው። ከዛ የኔ ይመለስልኛል ማለት ነው። እሺ ወድና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዝሙር ክርስትና የነቢያት ሃይማኖት እንደሆነ ማስረጃ አምጣ ነው የተባልከው እንጂ በማን ስም ትጠመቃላችሁ ተብለህ አልተጠየቅም። እሺ የነቢያት ማስረጃማ አለኝ አልሽ። ማስረጃ ሳይኝ አልኩት። ማስረጃ ቁርአን ነው አለኝ። ቆይ አሁን ለኔ አይደለም። አሁን ቁርአን ነው ማስረጃኛ። ማስረጃ መለስን። ማስረጃችን ምንድነው የሚለው ሳይሆን ማስረጃችን ምንም ይሁን ነገር ግን የነቢያት ሃይማኖት ለመሆኑ ማስረጃ ሰጠነ። ከዛ በኋላ መቀበልና መቀበል ያንተ ፈንታ ነው። የኛ ጥያቄ ደግሞ የትኛው ማስረጃ ነው? ባይብልህን ተመርኩዝና አንተ የፈለከውን ጥቅስ ጥቀስና ከባይብል ላይ ከዛ በኋላ ክርስትና የነቢያት ሃይማኖት ለመሆኑ ማስረጃ ስጥ። ዛህራ ማስረጃ እኮ አልሰጣችኝም። የድሮ ሃይማኖት እንደሆነ ቁርአን ነው ያልሽው። ቁርአን ደግሞ ቆይ ቁርአን ደግሞ የሚለውን ትቀጥላለህ። ይሄ ቀጣይ ጥያቄ ነው። ቁርአን ደግሞ የሚለውን ቀጣይ ኪንጎ ቆይ ሲያትገጣ አጣልቃ ትጓ ኪንጎ ቆይ ተደማመጥን ነው። ይሰማሃል? ተዋህዶ ኦርቶዶክስ ተዋህዶ ይሰማህ ከሆነ መጀመሪያ እኛ የጠየቅነውን ጥያቄ መለስልህ። የጠየቅነው ጥያቄ ከምንም እንመልስ ሃይማኖታችን ይሄ ነው ብለን አስረድተናል። ሃይማኖታችን የነቢያት ሃይማኖት መሆኑን አስረድተን መልሰናል። አንተ አሁን ጥያቄ ተጠይቀሃል። ክርስትና ነው የነቢያት ሃይማኖት ካልክ ባይብልን ተመርኮዝና ከዘፍጥረት እስከ ራዕይ የፈለከውን ጠቅሰህ ማስረጃ አምጣ የነቢያት ሃይማኖት ለመሆኑ። አይ ማስረጃ የለኝም ካልክ ቁርአን በኋላ ነው በፊት ነው የመጣው እንዴት ነው የሚለውን ደግሞ ቀጣይ ጥያቄ አድርገህ ትጠይቃለህ። ቤቱ የንጽጽር ቤት ስለሆነ ማለት ነው። ከዛ ነው ይጠይቃለህ፣ ከዛ ትጠይቃለህ። እንደዚህ እያልን እንሄዳለን። ነገር ግን ዝም ብለህ የሆነ እየተነዳ ከሆነ ግን እንደዛ ስለማይሆን ወደ ቀጣይ ጥያቄ እንሄዳለን። መልስ ይኸውልሽ ዛራ መጽሐፉ በድሮ በነቢያት መጽሐፉ አዳምጥኛ እንዴ ዝም ብለሽ ነው የምትለፈልሽ። መደማመጥ ካለ እኮ ነው
መጽሐፍ የድሮ ከሆነ ከድሮ ነው። አሁን በኋላ የመጣ እንዴት ነው? በኋላ የመጣ የድሮ ማስረጃ ወደ መልስ ግባ። አሁን ወደ በኋላ ወደፊት የሚለውን ተውና ጥያቄህን የጠየቁን ጥያቄ መልሱን እየጠበቁ ነው። መልስ አልተሰጠኝም እኮ የድሮ ችግር የለውም። እኛ አልመለስንም። አንተ አሁን መልሱን ስጠን። ቆይ ኪንጎ ለምንድን ነው ጠልቀህ የምትገባው? ቆይ አንተ ገብቶኛል። እሱ ያድምጥሽ፣ አንቺ ማድምጪው በተራ ይሁን እኮ። እሱ ከሆነ ወደ ሌላ ርዕስ እየሄደ ነው። ወደ ሌላ አልሄድኩም እኔ እዛው ነኝ። እሺ ችግር የለውም። ወደ ሌላ ርዕስ እየሄድክ ነው። አሁን ይኸውልህ መጀመሪያ ምንድን አደረግን እኛ መጠየቅን እስልምና የነቢያት ሃይማኖት ለመሆኑ ማስረጃ ስጡን አልክ። ማስረጃ ሰጠን። የነያዕቆብ ሃይማኖት ለመሆኑ ማስረጃ አልሰጠሽኝም። ቆይ የነቢያት ሃይማኖት ለመሆኑ ማስረጃ ሰጠን ከያዕቆብ። አሁን አንተ ምንድነው ቀጣይ ጥያቄ ያደረከው? መጀመሪያ የመጣ ሃይማኖት ከሆነ ከቀደምት መጽሐፍቶች ለሆን እንጂ ሊሰጡኝ የሚገባው ብለህ ቁርአንን በኋላ የመጣ ነው ብለህ ያላልከው ራሱ ማስረጃ ሰጥቶ መልሶልሃል። ነገር ግን አንተ አሁን ምንድነው ያደረክ ያለው? ቁርአን በኋላ ነው የመጣው ስለዚህ ማስረጃ ይሆንም ነው ያልከለው። እኛ ደግሞ እሺ ማስረጃ ይሁን አይሁን የሚለውን ነገር ይኸውልህ፣ ማስረጃ ይሁን አይሁን የሚለውን ነገር ቀጣይ እናወራበታለን። ምንም ችግር የለውም። እስቲ ይሄ ራሱ ካልተመለሰልህ ማለት ነው ማስረጃ ይሆን አይሆን የሚለውን ቆይ አሁን እኛ ግን መጀመሪያ ለተጠየቀው ጥያቄ አንተ ጠይቀህ ከዛ መልሶ የጠየቀ ጥያቄ አለ። ክርስትና እኛ የነቢያት ሃይማኖት ነው ይሄው ማስረጃ ቁርአን አይደለም። አንተ ደግሞ ማስረጃ አለ ሆይ ክርስትና የነቢያት ሃይማኖት ነው ብሎ የተጠየቀው ጥያቄ መልስ እየጠበቅን ነው። መልስ ካለ መልስ የሌለህ ከሆነ ደግሞ ከዛ ወደ ቀጣይ ጥያቄ እንሄዳለን። መልስ የለኝም ብል እሺ በተራ እናውራ። ታዲያ ጣልቃ አትግብና እኔ ያወራ ወደ ሌላ ርዕስ ከሄድክ ጣልቃ ገባለሁ። ነገር ግን ሀሳቡ ላይ ወይም ክርስትና የነቢያት ሃይማኖት ለመሆኑ ማስረጃ እስከምታመጣ ወደ ሌላ ርዕስ አልሄድም እኔ ይኸውልሽ አሁንም እኔ ከጥያቄ አልሄድኩም። ገባሽ አይደለ? እኔ ጥያቄ የድሮ ሃይማኖት እንደሆነ ማስረጃ ስጡኝ አልኳችሁ። ከዛ ቁርአን ነው ማስረጃ አላችሁኝ። ቆይ ወደዛ ትሄድ። ለምንድን ነው ወደዛ የምትሄደው? ወደና አሁን ምንድን ነው ጥያቄ? የኔ ጥያቄ እሱ ነው። ሌላ ጥያቄ ተጠየቀ። ክርስትና የነቢያት ሃይማኖት ከሆነ ማሳየት ለምንድን ነው የፈራው? ክርስትና የነቢያት ሃይማኖት ስለመሆኑ መልስ ስጣት ባጭሩ። አሰብ ጎበስ እንደዚህ ነው። እኔ ጥያቄ መቼ መለሰችልኝ? ጥያቄ ቁርአን አለች። እኔም ጠይቃታለሁ፣ ግን አንተ ምላሽን ስጥ በቃ። ቁርአን እንዴት ነው የመጀመሪያ እንትን ሊሆን ይችላል? ማስረጃ እንዴት ሊሆን ይችላል? አረጋግጠህ አንተ ምላሽ ስጣት። ትክክል ኪንጎ መልስ ሲያጣ አሁን ወደዚህ ይላል። መልስ እየጠበቅን ነው። መልሱን ክፈትና ሳይን መልስ የለኝም ካልክ ወደ ቀጣዩ እንሄዳለን። ወደ ቀጣዩ እኔ እኮ አሁንም እናንተ መልስ አልሰጣችሁኝም። እኔ ልጠይቅ ብዬ ተመልሳችሁ ለኔ እየጠየቃችሁኝ ያላችሁ። አንተ የራስህን መልስ ተርፈክ እኮ መልስ ከቻልክ፣ ካልሆነ ወይ እኔ ልመልስ። አንተ ማስረጃ ቁርአን እንዴት ሊሆን ይችላል ነው አልኩ እኮ። በኋላ የመጣው ቁርአን ክርስትና የነቢያት ሃይማኖት ስለመሆኑ ከመጽሐፍ ቅዱስ ውስጥ ማስረጃ አቅርብ ተብለሃል። ታቀርባለህ? ማስረጃው ከቁርአን በፊት እንደመጣ ራሳችሁን ታውቃላችሁ። እሺ እሱ ይሁን። አንተ ጥቅስ ስጣታ፣ ጥቀስላት። ከቁርአን በፊት እንደመጣ ራሷም አንተም ታውቃለህ አልኩህ እኮ። ነብዩ መሐመድ ቁርአን ይዞት የመጣ በኋላ ነው። ማስረጃ ደግሞ እሱ ማስረጃ ሊሆን አይችልም። ማስረጃ ከድሮ ከነቢያቶቹ ከዛ አምጣልኝ። አረ ጥቅስ እየጠበቅን ነው። ፍጣሪ ጥቅስ እየጠበቅን ነው። ካለ ዩቲንና ደረሰውን ፎሎ አድርጓቸው። እሺ 2500 ሰዎች ባረከላሁ ፊኩም። ብዙ ትምህርቶችን ታገኛላችሁ ኢንሻአላህ። ኦርቶዶክስ መልስ እየጠበቅን ነው። ነገር ግን አሁንም ደጋግመህ እያወራህ ነው። ወይም ሌላ ሰው ይገዝህ ጥያቄ እኔ ማግዘር እናንተ ራሳችሁ መቼ መልስ በቃ ሌላ ሰው ይገዝህ። ሚታርግ አሁን በቃ ሚታርግ መልስ ሳላልቻል ስለዚህ አሁን ኪንጎ መልስ አንተ የለም። ሁላችሁ ተረት ነው የምታወሩት። ተረት ብቻ እሰብበትና ወይ ተናገር። ተረት ነው በቃ። አይ ማስታወቂያ ልስራ። ሰላም አለይኩም። ወአለይኩም ሰላም። ማስታወቂያ ልስራ እንዴ? እሺማ አሁን ተደረኩብሽ። እዚህ ጋር ያላችሁ ሰዎች ነገ ኢንሻአላህ ፕሮግራም ስላለና እሁድ ማታ ማለት ነው የፖስት አለ ባይዘው ገብታችሁ መጀመሪያ ላይ የምታገኙትን ቪዲዮ ሪፖስት ላይ ሼር አድርጉ። የነብያት ውርስና መለኮታዊ ቅሪቱ የእስልምና መለኮታዊ ቅሪት በመጽሐፍ ቅዱስ ነገ ፕሮግራም ስላለ ሁላችሁም ሄዳችሁ ሪፖስት ብታደርጉልኝ አሪፍ ነው ብዬ አስባለሁ።
ባረከላህ ጀዛኪላህ ዛቃጤ ወይክ ሐቢበት ደረሰውንና ይቲም ፎሎ አድርጓቸው እሺ ተጠቀሙባቸዋላችሁ ኢንሻአላህ እሺ ኪንጎ መልሱን ነው እየጠበቀን ነው ኪንጎ አልሐምዱሊላህ ኪንጎ ዛራ እሺ ዛራ ወይ ጆች ዛራ አቤት አይሰማም ዛራ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ በመስጂዳችን አቅራቢያ የሆነ ይሰማል በመስጂዳችን አቅራቢያ የለም የሆነ ትንሽ መስጂድ ነበረ እና በዛ ዙሪያ ቁርአን ተፍሲር ነገር ምናምን ይቀራበታል እና ያን ደግሞ በላይ ለመልቀቅ የለም ሌላም ሰው እንዲጠቀምበት ለማድረግ ትንሽ ፎሎ ምናምን ነገር አጠር ብለን እና ትንሽ ፎሎ እንድታስተርጊኝ ፈልጌ ነበር እሺ እኔ አባት እሺ ፎሎ አድርጉት እሺ ልጆች ፎሎ አድርጉትኝና እንትን ላይቭ መክፈት እንዲችል ፎሎ አድርጉት እዚህ 2500ዎችን ፎሎ አድርጉት ይሄው እኔ ፎሎ አደረኩትኝ ዛራ አይ ፎሎ አደረግነ ልጅ ፎሎ አደረግነ ፎሎ እያደረጋችሁት እሺ ሁላችሁ እሺ ኪንጎ አለ አለው እየጠበቅኩሽ ነው ግን ከዚህ በኋላ ለሌላ ሰው እድል አትስጭኝ እስኪወጣ ድረስ አይ አይለን ይሄ ልጆችን እና እስቲ ንገሪያቸውና በዛውም በላይ ምናምን መከታተል አብሮ መቅራት የሚፈልጉ አይነት ከሆነ እነሱም ለጓደኞቻቸውም ሼር ምናምን ያደረጉ ለማዳመጥ እንዲሞክሩ ማለት ነው እሺ አባቴ እሺ ፎሎ አድርጉት እሺ ሁሴን ቀጥል እንትን የነቢያት ሃይማኖት የሚለው ላይ ቅድም የጠይቀውን ጥያቄ ጠይቄው ነበር ለኪንጎና ሊያመጣልን ነው የነቢያት ሃይማኖት ክርስትና ነው ብሎ ነበር እሺ እና ፎሎ አድርጉት እሺ ከነቢያቶች መካከል አንድ ነብይ ክርስቲያን ሆኖ ብሎ ያስተማረ አንድ እስኪ ጥያቄ እንደዛ ነው ሄሎ ጥሩ ነው በመጀመሪያ ይሰማል ከኔ ጋር ነው የተቋረጠው ከርሱ ነው ሁሴን እሺ ደጋገመው አንድ ክርስቲያን ልጅ ኮሜንት ላይ ሆስ ስንት ሚስት አለ ይላል 700 ሚስቶችና 300 ግባቶች በአጠቃላይ 1000 ሚስቶች አሉ ሰለሞን የእግዚአብሔር ሰው ከነቢያቶች መካከል አንድ ነብይ መጽሐፍ ቅዱስ ላይ እሺ ጥያቄ አላችሁ ያለው አለ አሎ ኦርቶዶክስ እያለ ነበር ኦርቶዶክስ ጠይቅ ጥያቄህን በቃ ልጁ ፎሎ አድርጉት 1000 ሙሉ እሺ ልጠይቅ እሺ ሁሴን እኔ ጥያቄ ነብይ ወይ ከድሮ ነው ልጠይቅ ወይ አሁን ያስኩት ጥያቄ ልጠይቅ ወደ ሌላ ጥያቄ አትሄድ እያላችሁኝ ነበር ለእስልምና ጠይቀህ ማስረጃ ከሌላ ከጋዜጣ ከመጽሐፍ እንድንሰጥህ ከሆነ እሱ ስህተት ነው አጠያየቁ እኔ ስለ ክርስትና ጠይቀህና ግን ማስረጃ ከመጽሐፍ ቅዱስ ሳይሆን ከሌላ ስጠኝ እንደማለት ነው እሺ ችግር የለውም አሁን ወደዛ ልመጣ እኮ ነው እኔ እኮ ሁልጊዜ ጠይቃለሁ ግን ስጠይቅ አዳ ጥያቄ ጠይቅና ስለ እስልምና ማስረጃ ከእስልምና የማስረጃ ምንጮች ይሰጣል እሺ ነገር ግን ስለ እስልምና ጠይቀህ ማስረጃ ከእስልምና ማስረጃዎች አልፈልግም ከሆነ ልክ ስለ መጽሐፍ ቅዱስ ጠይቀህና ማስረጃ ግን ከመጽሐፍ ቅዱስ አይደለም የምፈልገው ከሌላ መጽሐፍ ስጠኝ ነው ከቡድሂዝም ወይ ከሂንዱይዝም እሺ ነብይ መሐመድና ቁርአን ነብይ መሐመድ ከማመንና ቁርአን ከማመን መጀመሪያ የቱ ይቀድማል አላህ ስብሐነሁ ወተዓላ በሁለቱም እንድናምን ያዘናል ማስረጃ يقول الله سبحانه وتعالى فآمنوا بالله ورسله ይላል
በእኔ በአምላካችሁ በአላህ እመኑ በመልእክተኛ እመኑ ይላል። በመጽሐፉም እንድናምን እንዲሁ ያዘናል። ያ አዩሃ አለዚነ አመኑ አሚኑ ቢላሂ ወረሱሊሂ ወልኪታቢ አለዚ ነዘለ ዐላ ረሱሊሂ ይላል። እናንተ ያመናችሁ ሰዎች ሆይ በእኔ በአምላካችሁ እመኑ በላኩላችሁ መልእክተኛ በመልእክተኛዬም ላይ ባወረድኩት መጽሐፍ በቁርአን እመኑ ይላል። ስለዚህ ሁለቱም በአላህ በመልእክተኛው ማመንም በቁርአን ማመን ከአምላክ ከአላህ ዘንድ የታዘዝንበት የሆነ ትእዛዝ ስለሆነ አንነጥላቸውም፣ ሁለቱም እናምናለን። እሺ ወሰን ሁለታቸው አልለየውም፣ ሁለታቸውንም እንትን ምላቸው አይለዩም ብለሃል። አይለዩም ብለሃል። ግን ማለት ነው ነብዩ መሐመድ እውነተኛ ነብይ ነው ብለህ ስላመንክ ቁርአን ነው የምትቀበለው። ነብዩ መሐመድ እውነተኛ ነብይ አይደሉም ብለህ ብታስብ ግን ቁርአን ተቀበለዋለህ አትቀበለው? ጥያቄ ምንድን ነው? በግልጽ ጠይቅና ልመልስልህ። ይኸው ጠየቁልህ እኮ መለስኩልህ እኮ። ነብይ መሐመድ እውነተኛ ነብይ ነው ብለህ ስላመንከው ቁርአን ተቀበልከው። ነብይ መሐመድ እውነተኛ ነብይ አይደሉም ብለህ ብታስብ ግን ቁርአን ትቀበለው ነበር ወይስ አትቀበለው? አንድ ነብይ የነብይነቱ መስፈርቶች አሉ። ነብዩ መሐመድ እውነተኛ ነብይ መሆኑ ምንድነው ማስረጃው? አዎ አንተ እውነተኛ ነብይ አይደለም ብለህ የምታምነው? አዎ እኔ አላምነውም፣ አንተ ነው የምታምነው። ግን እውነተኛ ነብይ መሆናቸው በምንድነው የምታምነው? ነብይ ምንድነው ታውቃለህ? ነብይማ መልእክተኛ ሆኖ በቃ አስተማሪ እና በቃ ለህዝቡ እንደዚህ ነው የእግዚአብሔር ቃል እንደዚህ ይላል እያለ የሚያስተምር ማለት ነው። እኔም ልክ እንደዚያ ናቸው። ነብዩ ሰለላሁ ዐለይሂ ወሰለም የአምላክን ቃል ከአምላክ በመንፈስ ቅዱስ ምሪት ተመርተው የሚያስተምሩ ነብይ ናቸው። ማስረጃሽ ማስረጃው ምንድነው? የአምላክን ቃል ተቀብሎ የሚያስተምር ይሄ ነብይ ነው አልከን። እርሳቸው ደግሞ የአምላክን ቃል ተቀብለው የሚያስተምሩ እንደሆኑ መንፈስ ቅዱስ ራሱ ወይንም መልአኩ ገብርኤል ራሱ ተገልጦላቸው መሐመድ ሆይ አንተ በእውነት የአምላክ መልእክተኛ ነህ ብሎ አበሰራቸው። ቃል በቃል ይላል ሐዲስ ላይ ያ ሙሐመድ ሆይ አንተ ረሱሉላህ አንተ የአምላክ መልእክተኛ ተደርገህ ተመርጠሃል ብሎ መልአኩ መጥቶ አበሰራቸው። ያንንም የአምላክን ቃል አስተማሩ። ቅድም ምን አልክ? አንድ ነብይ የነብይነት ማረጋገጫ የአምላክን ቃል ተቀብሎ ለሰዎች የሚያደርስ ነው አልክ። ይህ ነው። እሺ እንደዛ ከሆነ የተናገሩት የቁርአን ላይ ያለው በነብይ መሐመድ የተናገሩት እንትን ነው ማለት ቃሉ የአላህ ብላችሁ ብታምኑትም እነሱ የተናገሩት ሌሎቹ የጻፉት እንደሆነ ነው። እሱ ትክክለኛ ነብይ ነው። አሳሳች ቢሆንስ ብለህ አንዳንዴ ስታስብ አሳሳች ነብይ ከሆነስ ብለህ ከተጠራጠርክ ማስረጃው እንዴት ነው ልታምነው የምትችለው ነው? ላይ ያለውን እሱ ነው የተናገረው ያልከውን ማስረጃውን ከፍተህ አሳየን እስኪ። ትልቁ ላይ እኛን ቁርአን ነው ምን አሁን ለተናገርከው ማስረጃ ከፍተህ አሳየን ስለ ቁርአን እና ስለ ረሱላህ። ቁርአን ላይ ያለውን እሱ ነው ሌሎች የጻፉት ያልከውን እንዴት ነው ያንተ ምንድነው ማስረጃ ለማሳየህ ለተናገርከው ለሆነ የተናገርኩት እኮ አሳሳች ነብይ ቢሆኑ ኑሮ ነው። እንዴት ቢሆን ብለህ ከተጠራጠርክ ከሱ በፊት ምን አልክ? ቁርአንን እሱ ተናግሮ ሌሎቹ ናቸው የጻፉት አልክ። ማስረጃ ሳየን። ስለዚህ ነብይ መሐመድ ታዲያ መጻፍና ማንበብ ይችላል እንዴ? አትጠይቀኝ። ለተናገርከው ማስረጃ አውጣን የተባልከው
መጻፍና ማንበብ ይችላል ወይ? ነብይ መሐመድ መጻፍና ማንበብ ይችላል? ቁርአንን ከሱ ተናግሮ እነሱ ናቸው የጻፉት የሚለውን የቱ ጋር ነው ያገኘው? ከፍተህ አሳየን እስኪ። ከየት አንብበህ ነው? እሺ ቆይ እሰን ቁርአን የጻፈው ሰው እኮ አይታወቅም። ጥያቄ አይደለም። አሁን ወደ እኔ ጥያቄ ሳይሆን ለተናገርከው ከፍተህ አሳይ ማስረጃ አላህ ቁርአን የጻፈው ማለት ነው። ቁርአን የጻፈው ሰው እኮ ሲጀመር በእናንተ በሃይማኖቱም ማን እንደጻፈው አይታወቅም። ማስረጃ አሳየንሽ። ቁርአን የጻፈው ማን እንደሆነ አይታወቅም። እንዴት ማስረጃ ያሳያለሁ? አይታወቅም ነው። ምን አንብበህ ነው እንደሱ ልትል የቻልከው? ቢያንስ ይሆነ ታዲያ የጻፈው እስኪ ስሙ ጥራልኝ። አንተ ስሙ አንዱ ይሄ ነው የጻፈው ብለህ ልትነግረኝ ትችላለህ? እኔ መጠየቅ ሳይሆን አየው የለህም። ተረጋጋ። ቀስ በል ተረጋጋ። የሆነ ሐሳብ ተረጋጋ። ቀስ በል እንጂ ይኸው አክብሬ ትልቁ ላይ አድርጌ ማስረጃ እንደሌለህ ላሳያቸው ዘንድ ትልቁ ላይ አድርጌሃለሁ። ምንም ወሬ ብቻ ስለሆንክ እንዳ ምንድነው አንድ ሰው ስለሆነ ሃይማኖት ከተናገረ ቢያንስ ማስረጃ ይዞ መሆን አለበት። ያንን አውጣ በሚባል ጊዜ ሊያወጣው በድፍረት የሚችለውን ነገር መሆን አለበት መናገር ያለበት። ትልልቆች ናቸው። ገብታችኋል አይደለ? አሁን ስለ ቁርአን አስተዛፍና ስለ ነብዩ ሰለላሁ ዐለይሂ ወሰለም ተናገረ። ይሄ ሰው ቁርአንን እሱ ራሱ ተናግሮት ናቸው እነሱ ናቸው የጻፉለት አለ። እንደሱ ካልክ ማስረጃ የቱ ጋር ነው ያለው? ወፍ የለው። አዎ ሰሃባቹ እንደጻፉት ነው የማውቀው። የቱ ሰሃባ ነው የጻፈው? ጋሽ አሳየን። ክፈት ጎስ ነብይ መሐመድ እንደማይጽፍና እንደማያነብ በእስልምና ይታወቃል። ይሄ ትክክል ነው። ገባ አይደለ? ግን የትኛው ሰሃቡ እንደጻፈው ራሱ አይታወቅም። ይታወቃል ካልከኝ እስካሳይ አይታወቅም። ሰሃቦች የጻፉት አለ፣ ግን ሰሃቦች አልጻፉትም ማለት እንደገና ማን ነው ስሙ? ሰሃቡ ማን ነው? ሰሃቡ ነው የሚባለው እንጂ ስማ። እባካችሁ በማስረጃው ያስተናገሩ ጊዜ የሆነ ነገር ይዛችሁ ይሆን ካላወቃችሁ ደግሞ በዚህ ጉዳይ እንዲሰብቼ ነበር መሐመድ ራስ ነው የጻፈው ከየት መጥቶለት ነው የሚለው ቢያንስ ጠይቁ። ካላወቃችሁ ከተናገራችሁ ደግሞ የዛኔ ማስረጃ የምታወጡት ነገር መሆን አለበት። ማስረጃ በሌላችሁ የተነገራችሁት ነገር ካለ ጭንቅላታችሁ የተሞላ ክፉ ነገር ካለ ስለ ኢስላም ስለ ነብዩ ሰለላሁ ዐለይሂ ወሰለም ቢያንስ እሱን መታችሁ ጠይቁ። እየፈቀድንላቸው ነው። በስነ ስርዓት ይሄ ነገር እንዴት ነው ብላችሁ መጠየቅ። ካላወቃችሁ የምታውቁት ከሆነ ደግሞ ያንን ነገር ወደ አውጡ ብትባሉ ልታሳዩት የምትችሉትን ነገር ተናገሩ። ካልሆነ አትናገሩት። እሱ አይምሮ የተሰጠን ለምን እንድናገናዝብ እኮ ነው። እኔ ስለ ክርስትና የሆነ ነገር ብናገር አውጣ ብትለኝ የማሳየውን ነገር ሊሆን ይገባል የምናገረው። ካልሆነ በሰው ሃይማኖት ላይ እየዋሻሁ ነው፣ እየቀጠፍኩ ነው። ይወጣችኋል። ይሄ ነው። ይሄን መሰረት አድርጋችሁ እውነት ላይ ለመድረስ ይሁን አላማችሁ። ይወጣችኋል። የተነገራችሁት ነገር ካለ ስለ እስልምና ያው በራችንን ከፍተን ጠይቁ እያልናችሁ መጠየቅ ትችላላችሁ። ይሄን ይመስላል። እሺ ጠይቅ። አይ መጽሐፍ ቅዱስና ቁርአን ላይ ብዙ የሚመሳሰሉ ታሪኮች አሉ፣ ብዙ ጥቅሶች ምናምን ማለት ነውና የመጀመሪያው ጥያቄ ከመጽሐፍ ቅዱስና ከቁርአን ቀድሞ የነበረው መጽሐፍ የትኛው ነው? ሁለተኛው ደግሞ ይሄ የሐሳቦች መመሳሰል በአጋጣሚ ነው ወይስ አንዱ ከአንዱ ሐሳብ ወስዶ ነው ወይም ደግሞ ኮፒ አድርጎ ነው? በጣም ጥሩ። እንግዲህ የቀደሙትን መጽሐፍቶች አምላካችን አላህ ሱብሓነሁ ወተዓላ በሙሴና በመሲሁ ላይ በነ ዳዊት ላይ ገልጧቸው እንደነበር ይናገራል። ነገር ግን ከጊዜ በኋላ ሰዎች በረዟቸው እነዚያ። ስለዚህ በዚያ ውስጥ አንዳንድ ተመሳሳይ መለኮታዊ ቅሪቶች መገኘታቸው ከዚህ ነው መሰረቱ። ያ የገለጣቸው አንዱ አምላክ ነበር። አምላክ አላህ ሱብሓነሁ ወተዓላ ሙሴን እንዳናገረው ይነግረናል በቁርአን ላይ። መሲሁን እንዳናገረውና ቃሉ እንደገለጠለት ይነግረናል። እነ ዳዊትን እንዳናገራቸው የቀደሙትን ነብያት እንዳናገራቸው ይገልጥልናል። ስለዚህ በዚያ ላይ መገኘታቸው እነዚያ እውነታዎች አምላካችን አላህ ሱብሓነሁ ወተዓላ ባለፉት በቀደሙት ነብያት በኩል ተናግሯቸው የነበሩ እውነታዎች ናቸው። እሺ ነው። ለምሳሌ ሙሴ የሚባል ነብይ መኖሩ አምላክ አላህ በቁርአን ላይ ይሄንን ይነግረናል። በእርሱ ላይ ቃልን አውርዶ እንደነበር ይነግረናል። ኦሪት የሚባል ወይም ተውራት የሚባል ነገር ግን ከጊዜ በኋላ እነዚያ ሰዎች ቀላቀሉባቸው። ስለዚህ በዚያ ውስጥ የሚገኙ ተመሳሳይ ነገራቶች ከአምላካችን ዘንድ በነብያት በኩል ተገልጠው የነበሩ የመለኮታዊ ቅሪቶች ናቸው። ይሄን ነው። ኦኬ። አይ ስለዚህ የአምላክ ቃል ነበረ ወይም ያላ ቃል ነበር፣ ነገር ግን ከሆነ ጊዜ በኋላ ተመርዟል ብላችሁ ታስባላችሁ ማለት ተበርዟል ብላችሁ ታስባላችሁ። ያ ማለት ደግሞ እናንተ የአምላክ ቃል ይበረዛል የሚል አመለካከት አላችሁ ማለት ነው።
ስለዚህ ቁርአን እንዳልተበረዘ ልጨርስና ቁርአን እንዳልተበረዘ ወይም ደግሞ ለወደፊቱስ እንደማይበረዝ ማረጋገጫችሁ ምንድነው? በጣም ጥሩ። እሱን የጥበቃ ዋስትናውን አምላክ ራሱ ቢወስድ ኖሮ እነዛ በፍጹም አይበረዙም ነበር። ለዚያም ነው ቁርአንን እስከተባለ የጥበቃ ዋስትናውን ራሱ ወሰደ። ማንም አይበረዘውም ይሄን ቃል ብሎ ቃል በቃል ራሱ ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን አለ። ይሄን ቁርአን እኔ ያወረድኩት እኔም ነኝ የምጠብቀው አለ። የጥበቃ ዋስትናውን ማን ወሰደ? ራሱ። ከአምላክ ማንም ሊበርዝ አይችልም። ነገር ግን እነዚያን የጥበቃ ዋስትናዎችን አምላክ አላህ ሱብሓነሁ ወተዓላ በራሱ አልወሰዳቸውም ነበር። ከነቢያት በኋላ ለነበሩ ህዝቦች አደራ ጠብቁላቸው ብሎ የጥበቃ ዋስትናውን ሰጣቸው። እነዚያ ሰዎች ደግሞ ፈተናውን ወደቁ፣ ሊጠብቁ አልቻሉም። የጥበቃ ዋስትናውን ራሱ ቢወስድ ኖሮ ማንም ፍጥረት መጥቶ ሊበርዘው አይችልም። ለነሱ ሰጥቷቸው እንደበረዙት አላህ ሲናገር ምን ይላል? ወኢዝ አኸዘ አላሁ ሚሳቀ አለዚነ ኡቱል ኪታበ ለቱበይኑነሁ ሊናሲ ወላ ተክቱሙነሁ ፈነበዙሁ ወራአ ዙሁሪሂም ወሽተረው ቢሂ ሰመነን ቀሊላ ፈቢእሰ ማ የሽተሩን አለ። ከእነዚያ መጽሐፍን ከተሰጡት ሰዎች አለ ቃል ኪዳንን ያስኩባቸዋል አላህ ለሰዎች ይሄንን ያወረድኩትን በነቢያት ላይ ያወረድኩትን ቃል ልትገልጹላቸው በቅንጣት ላትደብቁትም እውነታውን አልኳቸው። ነገር ግን እነዚያ ሰዎች ፈተናውን ወደቁ። ፈነበዙሁ ወራአ ዙሁሪሂም ከበስተጀርባቸው ቃሌን ግን ወረወሩታል፣ አልጠበቁትም። ወሽተረው ቢሂ ሰመነን ቀሊላ ጥቂት የሆነችን ጥቅምንም ገዙበት፣ ምድራዊ ህይወታቸውን እንትን አሉበት እያለ ይናገራል። በሌላ ቦታ ላይ ኦሪትን ከሙና ሙሴ በኋላ ለተነሱ ሰዎች የጥበቃ ዋስትናውን ሰጥቷቸው እንዳልጠበቁት እያለ ሲናገር ምን ይላል? ኢና አንዘልና ተውራተ ፊሃ ሁደን ወኑር የሕኩሙ ቢሃ ነቢዩነ አለዚነ አስለሙ ሊለዚነ ሃዱ ወረባኒዩነ ወልአሕባር ቢማ ስተሕፊዙ ሚን ኪታቢላሂ ወካኑ ዐለይሂ ሹሃዳ ይላል። የእኔን የአምላካቸውን የአላህን ቃል እንዲጠብቁ ዋስትና በተሰጡበት ምክንያት እያለ ይናገራል። ተሰጥቷቸው ነበር፣ ያን ቃል ግን እነሱ ሊጠብቁ ነው። ስለዚህ የጥበቃ ዋስትናውን ወስዷል። ቁርአንንም እስከ ዘመኑ ፍጻሜ ድረስ ማንም ሰው ሊበርዘው እንደማይችል ቃል ገብቷል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ይህን አጽንተዋል። ሐዲስ ላይ ሲናገሩ ምን አሉ? ዩስራ ፊ ለይለቲን ሚነ ለያሊ ቢልቁርአኒል ከሪም ፈዩርፈዑ ዐን ሱዱሪ ናሲ ወዐኒል መሳሒፍ አሉ። የዘመኑ ፍጻሜ በሚደርስ ጊዜ ከሌሊቶች በአንድ ሌሊት ላይ አምላክ አላህ ቁርአንን ከሰዎችም ልብ ላይ ከመጽሐፉም ላይ ያነሰዋል፣ እስከዚያ ድረስ ግን ጸንቶ ይቀራል ብሎ ተናግረዋል። መሲሁ ሐታ በሚመጣ ጊዜ ዳግም ያገኘውና ሰዎችን በቁርአንና በሐዲስ ያስተዳድራል። አይ ኦኬ ሰምቻለሁ። ግን አይ መጀመሪያ ላይ ለሰዎች አደራ ሲሰጣቸው ሊበረዝ እንደሚችል አያውቅም ነበር ማለት ነው። ያውቃል እንጂ ልክ አዳም ለምሳሌ ወደ ገነት ገባ በተባለ ጊዜ ዛፏን በልቶ እንደሚወድቅ ያውቃል አይደለ? ግን ያን ፈተና ሰጠው። ከዛልክ ልክ እንደዛ ማለት ነው። አይ እንደሚወድቁ ካወቀ ለምን ለነሱ አደራ ሰጣቸው ነው? እንደዛ ገነት ገብቶ በላይ ያወቀ ለምን አትብላ ነው? ይሄ ነው እኮ አይ እሱ ጋር የዛፋን ገልቶ እንደሚበላ ያውቃል አያውቅም? ትዕዛዙን ሳይሰጠው በፊት አይ እሱ ጋር ሳታገናኝ መመለሳችን ምን አለው? ያንን እኮ አሁን ለምሳሌ ፍልስፍና መመለስልህ ከሌላ አይደለም። አብሽር እኔ ፍልስፍና ፀሐይ እንቁላል ምናምን አይደለም። እዛው መጽሐፉ ላይ ባለ መሰረት ነው እኮ አይኔ አሁን ለምሳሌ ክርስቲያን እንደምን አወቅ ነው በመጽሐፍ ቅዱስ እንደማምን ለማወቅ የሆነ ባከባችሁ ስትጠይቁ ጊዜ ለመረዳት ይሆን ከመጽሐፋችሁ ላይ ባለ በራሱ በዛው ሎጂክ ነው መመለስላችሁ። በመጽሐፍህ ላይ አምላክ ገብቷል አይደል? አይ ከራስ ተነስተ መመለሳችን እሺ፣ ከራሴ ችግር የለውም። አዳምን ታውቀዋለህ? አምላክ ወደፊት እንደሚበላ የዛፋን ፍሬ ወደፊት እንደሚበላ ያውቃል አያውቅም? ትዕዛዙን ሳይሰጠው በፊት እኔ እንጃ ምን አውቃለሁ። እኔ አላምንም በሱ። አንተ ክርስቲያን አይደለህም ማለት ነው? አዎ ክርስቲያን አይደለህም? እርግጠኛ? አዎ። ምን ነው ኢየሱስ ክርስቶስ ምንድን ነው? ኢየሱስ ክርስቶስ ምንድን ነው? ሰው ነው። አምላክ አይደለም። እኔ እንደዚህ የሆነ ሃይማኖተኛ ምናምን አይነት ሰው አይደለሁም። ዝም ብዬ እሺ። ለማንኛውም እሺ በቃ በእንትን ልመልስልህ። አምላክ አላህ ሱብሓነሁ ወተዓላ የወደፊትን ሁሉ የሚያውቅ አምላክ ነው። ወደፊት እንደሚበረዙት እያወቀ ነው ወይ ተይዘው ሲጣቸው? አዎ ያውቃል። ግን ያ ማወቁ በእነሱ ላይ ያንን መወሰኑን የሚያሳይ ነገር አይደለም። ዛሬ ለምሳሌ አንተ ገስት ላይ መጥተሃል። ይወጣል አይደለ? ጆን አላህ ጆን አለህ ወይ? አቤት አቤት፣ ይሰማል። ዛሬ እኔ ጋር ገስት መጥተህ ጥያቄ እኔ ጋር መጥተህ ዛሬ ገስት ገብተህ እየጠየቅህ ነው አይደለ?
በጣም ጥሩ። አይሰማም? ይሰማል። አምላክ ዛሬ እኔ ቤት ገብተህ ገዝተህ እንደምትጠይቅ ቀድሞ ያውቃል አያውቅም? ያውቃል። ነገር ግን ይሄን ነገር ማወቁ በአንተ ላይ ይሄንን መወሰኑንና አንተ እንድታደርግ ይሄን አንተን ማስገደዱን ያሳያል ወይ? አያሳይም። አምላክ የወደፊቱን ያውቃል ወይ ከተባለ እነዚህ ሰዎች መጽሐፉ እንደሚበረዙት ቀድሞ በደንብ አድርገው ያውቃል። የወደፊቱን ካላወቀም አምላክ ሊሆን አይችልም ነበር። የአምላክነቱ መገለጫው አንደኛው ምንድነው? አምላክ እውቀቱ የተሟላ ነው፣ የተገደበ አይደለም። ያዕለሙ ማ በይነ አይዲሂም ወማ ኸልፈሁም ይላል አምላካችን አላህ ሲናገር ስለ ፍጥረታቶቼ የፊታቸውንም የኋላቸውንም ሁሉ አውቃለሁ እያለ ይናገራል። አየህ። ስለዚህ ወደፊት እንደሚበረዙት ያውቃል ወይ ከተባለ አዎ ያውቃል። ያ ግን ማወቁ በእነርሱ ላይ እንዲበረዙት ጫና ማድረጉን የሚያሳይ ነገር አይደለም። ገብቶሃል አይደል? ያንን ነፃ ምርጫ ፈቃድ ሰጣቸው ለእነዚህ ሰዎች። ልክ ዛሬ ሰዎች በማንኛውም ህይወታቸው ላይ ነፃ ምርጫ ፈቃድ እንደተሰጡ መጽሐፉንም ነፃ ምርጫ ፈቃድ ተሰጣቸው። ነገር ግን አላህ እንዳትበርዙ የሚል ነገር ጠብቁላቸው የሚል ትዕዛዝን ሰጥቷቸዋል። እነዚህ ሰዎች ያንን ነፃ ምርጫ ፈቃዳቸውን ተጠቅመው ያንን በረዙት። ያ ነው የሆነው ነገር ማለት ነው። ማንኛውም ፍጥረት እዚህ ዓለም ላይ ሰው እና ጅኖች ነፃ ምርጫ ፈቃድ የተሰጣቸው ናቸው። በዚያም ላይ አምላክ ትዕዛዝን አውርዶላቸዋል። በእርግጥ ይሄ እንዳታደርጉ ይሄን አድርጉ የሚል ከዚያ በኋላ ምርጫውን ለነሱ ተወላቸው። መጽሐፍ መበረዝ የሚለውም ከነዚያው ከተሰጠው ነፃ ምርጫ ፈቃድ መካከል ነበር። እነዚህ ሰዎች ነፃ ምርጫ ፈቃዳቸውን ተጠቅመው የአምላክን ቃል ሳይጠብቁ በርዘው እዚህ አደረሱት ማለት ነው። በዚህ በቁርአንስ ላይ ከተባለ አላህ ራሱ ዋስትናውን ወሰደ። በዚህ ላይ ማንም የሰው እጅ እንዳይገባበት አድርጋለሁኝ ብሎ ለነብዩ ሰለላሁ ዐለይሂ ወሰለም ቃል ገባላቸው። ቁርአን ላይ ሲናገር ኢና ነህኑ ነዘልና ዚክራ ወኢና ለሁ ለሐፊዙን አለ። ይሄን ቁርአን እኔ ነኝ ያወረድኩት እኔም ነኝ የምጠብቀው አለ። ማንም ሰው በእርሱ ላይ ምንም ነገር እንደማያደርግ ቃል ገባ። ኦኬ፣ መቼ እንደተበረዘ ታይሙ ምናምን ታውቃለህ? ከነቢያቶቹ ከተነሱ በኋላ እንደሆነ አላህ ሱብሓነሁ ወተዓላ ገልጾታል። እነዚያ ነቢያቶች መቼ እንደተበረዘ የቢታይሙ ጊዜው ምናምን ከነቢያቶቹ በኋላ ቀኑንና ሰዓቱን ፈልገህ ነው ጆን? አይ ቀኑና ሰዓቱን ሳይሆን የሆነ ጊዜ የሆነ በዚህ ዓመተ ምህረት ማለት በዚህ ዘመን በዚህ እንትን ሴንቸሪ ምናምን ብላችሁ መናገር አትችሉም። ከነቢያቶቹ በኋላ አላህ ሲናገር ከነቢያቶቹ በኋላ የተነሱ ሰዎች የጥበቃ ዋስትናውን ተሰጡና እነሱ በረዙ ብሎ ተናገረ። በነቢያቶቹ ዘመን ተበርዟል ወይ ከተባለ ላ በፍጹም አልተበረዘም። የዛኔ ከነቢያቶቹ በኋላ የተነሱ ትውልዶች ግን እነዚያ ሰዎች በረዙት። ልክ ከሙሴ በኋላ የኦሪትን በረዙ ሰዎች ልክ እንዲሁ ደግሞ ከመሲሁ በኋላ ግን አልተበረዘም ብላችሁ የምታስቡት ኦኬ፣ አይ አልተበረዘም ብላችሁ ብታስቡት ቀጥልሽ። ከመበረዙ በፊት አይ ከመበረዙ በፊት ማለት ነው። ከመበረዙ በፊት ያለው መጽሐፍና የትኛው መጽሐፍ ቅዱስ ነው ወይስ ምንድነው? ተበርዟል ብላችሁ ያሰባችሁት መጽሐፍ መልስልሃለሁ። ግን ቅድም ምን አልክ አንተ? ክርስቲያን አይደለሁም ብለሃል አይደል? አይሰማም? ይሰማል። ክርስቲያን አይደለሁም ብለሃል አይደል? ቅድም ስለሱ መጠየቁ ምንድነው ለአንተ የሚጠቅምህ ነገር? አይሰማም? ክርስቲያን ካልሆንክ ስለ መጽሐፍ አይሰማም እንዴ? ኔትወርኩ ነው ይሰማል። አንተ መጀመሪያ እነዚህ መጽሐፎች የአምላክ ቃል ናቸውና አልተበረዙም ብለህ ነው የምታምነው ወይንስ ምንድነው ለአንተ የሚጠቅመው ክርስቲያን ካልሆንክ? አይ እኮ እናንተ የምታምኑት ምንድነው? ለምሳሌ አልተበረዙም ብላችሁ ከመበረዛቸው ምንድነው ከመበረዙ በፊት የነበረው መጽሐፍ ቅዱስ ነው ወይስ ሌላ መጽሐፍ አለ ነው? ተበርዟል ብላችሁ ያሰባችሁት መጽሐፍ የትኛው ነው? የትኛውን መጽሐፍ? እነዚህ አምላክ ቃል ናቸው ብለህ ታምናለህ ወይ ያልኩህ ነው። አምላክ ቃል ናቸው ብለህ ታምናለህ? ተበርዘው? አይ የኔ ማመን ምን ያደርጋል? እናንተ እሺ፣ ከላይ ክርስቲያን አለ በመጽሐፉ የማያፍር በመጽሐፉ የሚያምን ካለ ያን መሰረት አድርጎ ያወራ። ክርስቲያን አይደለሁም ይላል፣ ነገር ግን ስለ ክርስቲያን መጽሐፍ ቆሞ ይሟገታል። ከዛ ልክ ሲጠየቅ ጊዜ ማንነቱን እንዳይገልጥ የኔ ማመን ምን ያደርጋል አለ። እሺ፣ ጥያቄ ያለው ካለ ሚዩትን ያንሳ። እሺ፣ እኔ ጥያቄ አለ። እሺ፣ ጥያቄ ምንድን ነው? እኔ ጥያቄ መልስልኝ እንጂ መጀመሪያ ቁርአን ውስጥ ባለው እናንተን በምትከተሉት ምን አልከኝ? እናንተ በምትከተሉት በምታምኑበት ኢሳ ላይ ያለኝ ጥያቄ አለኝ።
እሺ ያው በእኛ ክርስቶስ ኢየሱስ ማለት ነው። እሺ ጥያቄ ምንድነው? በቁርአናችሁ ውስጥ ኢሳ አልመሲህ እንደሆነ ይናገራል አይደል? ኢሳ አልመሲህ መሆኑን አላህ ነው ስለሱ የመሰከረው ወይስ ኢሳ ራሱ ነው ስለራሱ የመሰከረው? እሺ አላህ ተዓላ መስክሮለታል። እሱ እኔም ፎሎ እንዲያደርጉኝ ንገራቸው እስቲ። የዳዋው ኮንቴክስት ተናግረዋል። ምን ታድርግና አንተም በል። እሺ ሰው እየጠየቀ ክርስቲያኖች የጠየቁ ከሆነ አታቋርጧቸው። ፎሎ እንዳደርጉ ሁሉም ተናግረዋል። ሲያደርጉ ያደርጋሉ። እሺ ምንድን ነው ያልከው? በቁርአናችሁ ውስጥ አምላክ አላህ መስክሮለታል መሲሁ እንደሆነ። ኢሳ አምላክ አላህ መሲሁ እንደሆነ መስክሮለታል። ኦኬ ታዲያ ክርስቲያኖች ያው እኔም ክርስቲያን ነኝና ብዙ ጊዜ ለሙስሊሞች አንድ ጥያቄ ሳቀርብ ተመሳሳይ የሆነ ጥያቄ መልሰው እኔን ይጠይቁኛል። ይሄም ጥያቄ እግዚአብሔር አብ ወይም ደግሞ አብ ስለ ልጁ አምላክነት በግልጽ ሲናገር ኖ እየሰማኝ ነው። ኖ ይላል። ኖ ማለቴ ልክ አይደለም። እኔ ቃል በቃል ራሱ ኢየሱስ እኔ አምላክ ነኝ የሚልበትን ስፍራ አውጣ ብሎ ይነግሩኛል እና እኔ ኢየሱስ አምላክ መሆኑን ራሱ ቃል በቃል የተናገረበት ፎሎ እንዲያደርጉ ችግር የለም። ጨርስ። ቀጥሎም እግዚአብሔር አብ ደግሞ ስለ ልጁ አምላክነት በግልጽ የተናገረበት ስፍራ አለ። ኦልሬዲ እሱ መናገር ካለብኝ እናገራለሁ። ግን የዛሬ ጥያቄ እኔ ምንድነው ራሱ ኢሳ በቁርአን ውስጥ እኔ አልመሲህ ነኝ ብሎ የተናገረበት ስፍራ አለ? እሺ ጥያቄው የተነሳው በምን ነበር? አምላክ አላህ ሱብሓነሁ ወተዓላ እኔ አምላክ ነኝ ብሎ ስለተናገረ ልክ እንደሁ ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል ወይ የሚል ነበር። ይሄን መመለስ ምንም ሳይቀር ጊዜ ሌላ መሲህ ስለሚለው ጉዳይ መጣ። መሲህ ስለሚለው እናወራለን። ስለ አምላክነት መጀመሪያ እናወራ። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ እኔ አምላክ ነኝ ብሏል። ልክ አምላካችን አላህ በቁርአን ላይ እኔ አምላክ ነኝ እንዳለው ማለት የት ጋር ነው እኔ አምላክ ነኝ ያለው? በጣም ጥሩ። በመጽሐፍ ቅዱሳችን በዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ እንዲህ የሚል ቃል አለ። በጥሞና እንደተከታተሉኝ ይሁን። በተለይ ስፔሻል ላይቭ ላይ ያላችሁ ሰዎች ጌታና መምህር ትሉኛላችሁ እንዲሆነኝና አነበብኩልህ። ያው ምንም አዲስ ነገር አይደለም። ያሰፈ እዚህ የጠየኩህ አምላክ ነኝ የሚል ቃል። አዎ ስማኝ፣ እሱ አንዴ ላንብበው፣ ቃሉን ላንብበው ትፈቅድልኝ? አነበብኩት እኮ ያው። አይ ግድ የለ እኔ ላንብበው። እሺ በአየር ላይ ስላነበብከው ያው የሚሰማን ህዝብ በደንብ ስለማይሰማ እኔ ስብዬ ላንብበው ቃሉን። አብሽራም ቁጥር 13 ላይ እንደዚህ ይላል፣ እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። ይሄ ጌታ ኢየሱስ ራሱ ቃል በቃል ራሱ ጌታ መሆኑን የመሰከረበት ስፍራ ነው አይደል? የተጠየቀው እኔ አምላክ ነኝ ያለበት ነው። በጣም ጥሩ። ጌታ ማለት ምን ማለት ነው? ወደ እሱ እመጣለሁ። ምን ማለት ነው ትጠይቀኛለህ? እኔ አምላክ ነኝ እኔ አምላክ ነኝ የሚል ቃል አለ ተናግሯል ላልከው መልስ የለም በልና እኔ ጌታ ነኝ ብሏል ግን ወደሚለው እንሄዳለን። እሱ አንድ ታዳምጠኝ እኮ የተጠየቀውን መሰረት አድርገህ መልስ እባክህ። ወጣቶች አላህ ለአንተ ጌታ አይደለ? አዳምጥ ቆይ አንዴ። ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል ስላልክ መጽሐፍ ቅዱስ ላይ ልታሳየን ሄደህ አላመጣህም። እሺ ወደ ምን እንመጣለን? ኢየሱስ እኔ አምላክ ነኝ ያለበት ቦታ አለ? ችግር የለውም። ለምሳሌ በዮሐንስ ወንጌል ምዕራፍ 1 ላይ የጌታ ቃል እንደዚህ ይላል። እሱ መጀመሪያ 14 ዮሐንስ 13 ላይ ያለው አምላክ የሚል የለም እዛ ጋር አይደለ? በደንብ አለኝ ነገርኩ እኮ ጌታ የሚያነሳ የለም ማለት ነው። ያብራራው ስልካነሱ ሁሉ ምን ታድርጉት የለም። ለትንሳኤ ደወልኩ አታነሳም። እኔ አምላክ ነኝ የሚል ቃል የለም እዚያ ጋር። ለምን መጽሐፋችሁ ላይ ተዋሻላችሁ ግን? እስከ መቼ ድረስ? እቺ እንደዛ አይደለም። ቆይ እሱ ስማኝ አንዴ። ቃል በቃል የሚለው ጌታና መምህር ትሉኛላችሁ ነው የሚለው አይደል? ያልከው ምን ነበር? አምላክ ነኝ ብሏል ነበር ያልከው አይደለ? እግዚአብሔር ውጭ እንዲያድምጠኝ አንዴ የተጠየቀውን መሰረት አድርገህ ፈጣሪ በምን ቋንቋ ነው የምንግባባው? እኔ አምላክ ነኝ የሚል ቃል አለ ወይ መጽሐፉ ላይ? እሱ አይደለም። አድምጠኛ እንዴ
እኔ ቃል በቃል ጌታ ያለ እየተናገረበት ባለበት ሰዓት ጌታ ወደሚለው እንመጣለን አልኩህ። ኢየሱስ ክርስቶስ እኔ አምላክ ነኝ ያለበት ቦታ አለ ወይ? እንዴ በደንብ ነው ያለው እንጂ እኮ የቱ ጋር ነው እኔ አምላክ ነኝ ያለው? አሁን ለምሳሌ እንዲህ ይላል በዮሐንስ ራእይ ምዕራፍ 1 ላይ እንደዚህ የሚል ቃል አለ። ኢየሱስ ክርስቶስ ሲያስተምር ጊዜ እኔ አምላክ ነኝ ያለበት ቦታ የለም አይደለ? ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ ያለው ጌታና መምህር ትሉኛላችሁ እንዲሆነኝና ነው የሚለው። እኔ ጌታ ነኝ የሚል ባይሆንም ችግር የለውም፣ እሱን ሄደን እንየው። ኢየሱስ ክርስቶስ ጌትነትን ያገኘው በመደረግ ነው ወይስ አይደለም? ምን አልክ? ኢየሱስ ክርስቶስ ጌትነትን ያገኘው በመደረግ ነው ወይስ አይደለም? በምን ያልኩት እኛውን ቃልን አልሰማሁትም። በመደረግ ጌታ ተደርጎ ነው አይደለ? ኢየሱስ ኖ ቀድሞ ጌታ ተደርጎ ነው። ማስረጃ ልሰጥህ ነው። አሁን እኔ ያለ ማስረጃ ነው አውራ። እኔም ማስረጃ አለኛ። ለምንድን ነው ማስረጃ ያለህ? ማስረጃ ያለኝ መጽሐፍ ቅዱሳችን በዮሐንስ ወንጌል ምዕራፍ 1 ላይ ሲናገር በመጀመሪያ ቃልም ነበር፣ ቃልም ጌታ የሚባለው ጌታ ተደርጎ ነው ኢየሱስ። አድምጠኝ እሺ፣ ችግር የለውም ይገባኛል። ጌታና አምላካችን ለመጥቀስ ነው፣ ግን ችግር የለውም ጥቀሰውና እሱን ቃል በአውዱ አንፃር የምንፈተው ነው። ኢየሱስ ክርስቶስ ጌታ ተደርጎ ነው ይላል አይልም ቃሉ ላይ? አውቆ ስለ የትኛው ጌትነቱን እያወራ ያለው? ኢየሱስ ክርስቶስ ጌታ ነው ስላልከው ጌትነቱን በመደረግ ያገኘው ጌትነት ላይ ያልከው ነው። ኖ በማንነቱ ቀድሞ የነበረው ነው ጌታ። ኢየሱስ ክርስቶስ ጌታ ተደርጎ ነው አይደለም ይላል መጽሐፍ እኮ። ጥቅሱን አውጣልኝ እሺ። መጀመሪያ መልስ እንጂ ጌታ ተደርጎ ነው አይደለም? ኢየሱስ ጌታ ተደርጎ አይደለም፣ ራሱ ጌታ ነው ኢየሱስ። በቃ ተደርጎ ነው። አሁን መጽሐፍን ላሳይህ ነው። እሺ መጽሐፍ ቅዱስ ይዛል፣ አንተ ታውጣለህ፣ እኔ ላውጣለህ። አውጣ፣ በራስህ አውጣስ። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ይህን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቅ ይላል። ተደርጎ ነው አይደለ? እሺ ላውጣለህ፣ ቆይ አንድ ላውጣለህ። ያው እና ምን ይላል ይሄ? እሺ እንዲህ ይላል፣ እንግዲህ ይህ እናንተ የሰቀላችሁት ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ይላል። ኢየሱስን ጌታ ያደረገው ማን ነው? እግዚአብሔር ነው። ችግር የለውም እግዚአብሔር ጎበዝ። ስለዚህ ጌታ ተደርጎ ነው። አያችሁት አይደለ? ስለዚህ ተደርጎ ማትፈል ጌታ ተደርጎ ነው። እናመሰግናለን። ስለ የትኛው ምንነት ነው የሚያወራው? ምክንያቱም መጽሐፍ ቅዱሳችን ኢየሱስ ፍጹም አምላክና ፍጹም ሰው እንደሆነ እንደሚናገር እሱን አስረግጠህ ታውቃለህ አይደለ? አይናገርም። ኢየሱስ ክርስቶስ መጽሐፍ ቅዱስም ላይ እንደሱ ይጥፍ የለም። በደንብ ይናገራል እንጂ ነገር በዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር ይላል አይደለ? ነው ፍጹም ሰው ፍጹም አምላክ ነው የሚል የለም እዚያ ጋር። አድምጠኝ አድምጠኝ። አሁን አንተም እኮ ጠቀስክ እኮ አይደለ? እኔ ቃል በቃል ነው ያልኩት። እኔ ቃል በቃል ነው ማሳየህ። ጌታ ተደርጎ ነው አልኩህ፣ ተደርጎ እንደሆነ አሳየሁ። አመንክስ? አንተ ግን ለምትናገረው ንግግር ፍጹም ሰው ፍጹም አምላክ ነው የሚል የትም አታመጣም። እሺ ይሁን፣ እሱንም አወጣላለሁ፣ ችግር የለውም። ግን እኔ ወደ መጀመሪያ ወደ ተነሳውበት ጥያቄ ልመለስ። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው የሚል የለም። ተስፋ ቆረጥክ? ኖ አልቆረጥኩም። በደንብ ነው እንጂ አልቆረጥክ። እስኪ ያሳየን የቱ ጋር ነው ያለው? ነገርኩህ። ይኸውልህ በዮሐንስ አይ አንዴ ታዳምጠኝ እባክህ፣ አንዴ አዳምጠኛ። እኔ አዳመጥኩ አይደለ? እሱ እኔ አዳምጣለሁ፣ ችግር የለውም እኮ ግን ከተጠየቀው ማስረጃ ውጭ ስታወሩ ነው እኮ እንትን አሁን ማስረጃ ሳይየር በቃሽ። አድምጠኝ እሺ፣ አንዴ አድምጠኝ እሺ። አውራው እሺ። በመጀመሪያ ቃል ነበር ይላል አይደለ? በዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 1 እንዲህ ይላል፣ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር። አሁን በቃልና በእግዚአብሔር መካከል ልዩነት የለም። ይሄንን መጽሐፉን ሳነበለ ጨረስክ? አልጨረስኩም። አድምጠኝ አንዴ አድምጠኝ። በመጀመሪያ ቃል ነበር፣ የሰማኝ ነው አይደል? ቃልም በእግዚአብሔር ዘንድ ነበር፣ ቃልህም እግዚአብሔር ነበር ይላል። ሄሎ እየሰማከኝ? ቃል በመጀመሪያ ቃል ነበር፣
ቃልም ከእግዚአብሔር ዘንድ ነበር፣ ያም ቃልም ደግሞ እግዚአብሔር ነበር። ይህ በመጀመሪያ በእግዚአብሔር ዘንድ ነበር። ቁጥር 3 ላይ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም። ያለማ ያለ ቃል። ቃልን ደግሞ ማን ይለዋል? እግዚአብሔር ይላል። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም። ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበር ይልና ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበርና በዓለም ነበር፣ ዓለሙም በእርሱ ሆነ። ሄለው ዓለሙም በእርሱ ሆነ ይላል። ይሄ ማለት ዓለም በራሱ የተፈጠረችው በእርሱ ነው እንደማለት ነው። የእርሱ ወደ ሆነ መጣ፣ የገዛ ወገኖቹ አልተቀበሉትም። ስለ አይሁድ ማህበረሰብ ነው የሚያወራው። ምክንያቱም ኢየሱስ በስጋ የተወለደው ከአይሁድ ማህበረሰብ ስለሆነ ማለት ነው። ለተቀበሉት ሁሉ ግን በስሙም ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፍቃድ ከወንድ ፍቃድም አልተወለደም። ቁጥር 14 ላይ እንደዚህ ይላል፣ ቃልም ሥጋ ሆነ። ከእግዚአብሔር ጋር ይኖር የነበረው ቃል የሆነው እግዚአብሔር ቁጥር 14 ላይ ጸሐፊ ዮሐንስ ሲናገር ምን ይላል? ቃልም ሥጋ ሆነ፣ ጸጋና እውነትንም ተሞልቶ በእኛ አደረ። አንድ ልጁ ከአባቱ ዘንድ እንዳለው ክብር የሆኑን ክብሩን አየን ይላል። ቃል እንደነበረ በመጽሐፍ ቅዱሳችን ውስጥ ታምናለህ አይደለ? ጨረስክ? ላውራት ፈቅድልኛለህ? መልስልኝ። ቃል በመጽሐፍ ቅዱሳችን ውስጥ እግዚአብሔር እንደሆነ ታምናለህ አታምንም? አሁን ላውራት ፈቅድልኛለህ? አንድ አድምጠኝ። ቃል በመጽሐፍ ቅዱሳችን ውስጥ እግዚአብሔር እንደሆነ ታምናለህ አታምንም? አንድ ጊዜ ይኸውልህ ቅድም ቃል በቃል በመጽሐፍ ቅዱሳችሁ ውስጥ እንዲህ አይነት ጥቅስ አግኝቻለሁ ታምናለህ አታምንም ብለህ ቅድም ጠይቀኝ ነበር አይደለ? ጥያቄ ነው እባክህ አንዴ መልስልኝ። አንዴ አንተ ልታገናኝ የፈለግከው ስህተት ነውና ነው ኢየሱስን ከዚያ አዳም ተረጋጋ። ጥቅስ አይደለም መጽሐፍ ቅዱሳችሁ እንደዚህ ያለ እኮ አነበብክ እኮ አይደለ? ደግሞ የመሰለኝ ባነበብከው ጥቅስ ላይ ማስረጃ ብለህ ባመጣኸው ላይ ልትጠየቅ ነው። ገብቶሃል? ስማኝ እሱ ጠያቂ ነው። ዮሐንስ አንዳንድ አነበብክ አይደለ? አዳም ተረጋበል። በቤት ያስፈቀድከው ነው እንዳወራ ማለት ነው። እሺ ዮሐንስ አንዳንድ አነበብክና ያመጣኸው ለተጠየቀው ጥያቄ ማስረጃ ነበር አይደለ? ከዛ እንነሳ። አውቄ ነው እኮ ዝም ያልኩህ ያስኮ እንዳይመስል ነው። እሺ የተነሳው ሐሳብ ምን ነበር? ኢየሱስ ክርስቶስ እየተደማመጠን ነው። ራንጃ አዳመጥኩህ እኮ እስካሁን ለተነሳው ጥያቄ ልትመልስ ነው አይደል? እዚህ ጋር የመጣኸው መልስ ስህተት ነው ብዬ አንድ ላረበህ ነው። ተረጋጋ። እሺ ጥያቄን ግን አልጠየቅኩም። ታሳቢነት ይደረግ አዳምጥ እንጂ ፈጣሪ መጀመሪያ ላይ ኢየሱስ ክርስቶስ እኔ አምላክ ነኝ ያልኩት ቦታ አለው ያለ አሳየና ነው። ዮሐንስ 13:13ን አሳየን። ስናይ እዛ ጋር የለም እኔ አምላክ ነኝ የሚል ቃል የለም። ጌታና መምህር ያላቸው እንዲሆነኝና የሚል አለ። ስለዚህ እኔ አምላክ ነኝ የሚል እንደሌላ ምን ይሄን እስከዚያ ቀጥሎ ምን አለ? ይሄ ጌታ የተባለው በመደረግ ያገኘው ጌትነትን አልኩት። አይ አይደለም በመደረግ አይደለም ማለት አይ ነው ብዬ አሳየሁት። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ አመነ የክርስቶስ ጌትነት በመደረግ የተገኘ መሆኑ። ከዚያ ምን አለ? አይ እሱ እኮ ፍጹም ሰው ፍጹም አምላክ ነው አለ። እሺ ያልኩኝ በየሄደበት ቦታ እየተከተልኩ ነው። እሺ ለሱ ማስረጃ አለው ያልኩት ዮሐንስ አንዳንድን አነበብክ። አሁን ሙሉ አሁን እባካችሁ ኢየሱስ ክርስቶስ በዚህ ጋር እኔ ፍጹም ሰው ፍጹም አምላክ ነኝ ብሎ የተናገረበት ጥቅስ አለ? ቃል አለ? በፍጹም የለም። ዮሐንስ አንዳንድ እስከ 14 ድረስ አነበብክ። ካዳመጥንህ ዝም አለ። ኢየሱስ ክርስቶስ በዚህ ላይ ለተጠየቀው ጥያቄ መልስ የሚሆን እኔ ፍጹም ሰው ፍጹም አምላክ ነኝ ብሎ የተናገረበት ቦታ የለም። እሱ ነው ገብቶሃል አይደለ? ሌላ ጥቅስ ካለ ሞክር። አሁን ኢየሱስ ክርስቶስ እኔ ፍጹም ሰው ፍጹም አምላክ ነኝ ያለበት ወይንም እሱን ተወች፣ ችግር የለውም። እሱ ባይሆን መስፈርቱ ሌላ አካል ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ብሎ ያስተማረ ካለ አሳየን። ችግር ያው እሱ እስካሁን ድረስ ለጠየቅኩህ ጥያቄ አሁንም ማስተባበያ የሆነ ቃል በማቅረብ እንጂ እየተሟገትከኝ ያለው ቃል በቃል የሆነ መልስ እየመለስክልኝ አይደለም። ምክንያቱም እኔ ኢየሱስ ክርስቶስ ፍጹም አምላክና ፍጹም ሰው መሆኑ አንተ ቀደም ጠቅሰህልኝ ባወራከው በመጽሐፍ ቅዱሳችን እሱ ሐሳብ ላይ ተንተርስሼ ነው እኔ መጽሐፍ ቅዱሴን ጠቅሼ ጌታ ኢየሱስ በቃል እኔ አምላክ ነኝ እኔም ሰው ነኝ
ብሎ የተናገረበት ስፍራ በመጽሐፍ ቅዱሳችን በተለይ ስፔሻል በወንጌላት ውስጥ ብዙ ስፍራዎች አሉ። ግን አንተ ኢየሱስ ፍጹም አምላክ ነኝና እኔን አምልኩኝ ብሎ የተናገረውን አውጣልኝ ብለህ ጥያቄ ጠየቀኝ አይደል? በጣም ጥሩ። እኔ እሱን አወጣላለሁ። እኔም ግን በቁርአናችሁ ውስጥ ኢየሱስ እኔ መሲህ ነኝ ብሎ ቃል በቃል የተናገረበት ስፍራ አለ ወይ? እስቲ ይሄንን መልስልኝ በመጀመሪያ። ኢየሱስ የለም አይደለ? ወይ አድምጠኝ። ኢየሱስ በቁርአናችሁ ውስጥ እኔ አልመሲህ ነኝ ብሎ ተናግሯል ሳይሆን ለተጠየቅህ ለምን ታመልጣለህ? እሱን እኔ ፍጹም አምላክ ነኝ ብሏል ብለህን ነበረ አንተ። ቆይ አዳምጠህ ጥያቄው እኔ ነኝ እኮ እሱ አይደል? ለምንድን ነው እኔ ሳወራ ብዙ ጊዜ ወከባ የምትፈጥረው? አድምጠኝ ነኝ እየታዘቡ ነው፣ ሁሉም እያዩህ ነው። ይኸው አንድ ሰው ስለ ሃይማኖቱ የሆነ ነገር ከተናገረ ለተናገረው ማስረጃ ማምጣት አለበት አይደለ? በዚህ እንስማማለን። ቆይ አዳምጠህ አወጣልሃለሁ እኮ ችግር የለውም። እሺ አውራ። እሺ ፈልገውልኛ ከዛ ላይ ሳውራ ደግሞ አታቆርጠኝ። እሺ አውራ። አላቆርጠኝ። ሂድ። እሺ አውራ። በቁርአናችሁ ውስጥ ኢየሱስ እኔ አልመሲህ ነኝ ብሎ ቃል በቃል የተናገረበት ቦታ አለ? ጨረስክ? ጥያቄ መልስልኝ። አዎ ጨርሰሃል? አዎ በጣም ጥሩ። አሁን በደንብ አድርጋችሁ አዳምጡት። ይህ ሰው መጀመሪያ ምን አለ? ኢየሱስ ክርስቶስ ምን ብሏል አለ? እኔ ፍጹም ሰው ፍጹም አምላክ ነኝ ብሏል አለ። ለተናገረው ማምጣት አለበት የለበትም? አለበት ስላለ አመጣለሁ። እሱን አመጣለሁ። እሺ እኮ ችግር የለውም። ከዚያ ምን አለ መጥቶ ለዚህ መልስ ሲያጣ ኢየሱስ ክርስቶስ እኔ አልመሲህ ነኝ ብሏል ወይ? ይሄን የምጠይቀኝ መቼ ነበር መሰለህ? ልክ እንዳንተ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ብለህ እንደተናገርከው እኔ ኢየሱስ በቁርአን ላይ እኔ አልመሲህ ነኝ ብሏል ብል ኑሮ የዛኔ አምጣ ብለህ ትይዘኝ ነበር። አላልኩማ። መቼ አልኩኝ? አልመለስክልኝማ ጥያቄን። እኔ መቼ አልኩኝ? ይሄንን እኔ ስል ጊዜ ኢየሱስ በቁርአን ላይ እኔ አልመሲህ ነኝ ብሏል እሱ ብል ኖሮ እሺ ያለበትን አምጣ ብትለኝ ችግር የለውም። ትክክል ነህ። እኔ ላልተናገርኩ ነገር ማስረጃ ትጠይቃለህ። አንተ ግን ለተናገርከው ማስረጃ እየጠየቅኩህ ማምጣት አልቻልክም። ኢየሱስ ክርስቶስ እኔ አምላክ ነኝ፣ እኔ ፍጹም ሰው ፍጹም አምላክ ነኝ ብሏል መጽሐፍ ቅዱስ ላይ አምጣ። እሺ ችግር የለውም አመጣለሁ። አይ ያሳየኝ። ጥያቄ ሆኜ የገባሁት ነው አይደል? አሁንም እያስተባበልክ ነው ያለው። ለተጠየቀው ጥያቄ መልስ አለህ የለህም? ያመጣኸው በቁርአን ላይ ልታነሳ ያልከው ነገር እንደማያስኬድ አስረዳሁ። እኔ ብል ኑሮ የዛኔ ትጠይቀኛለህ። ችግር የለውም አላልኩም ማለት። አንተ ግን ምን አልክ? የተናገርከው ኢየሱስ ክርስቶስ ለፍጹም ሰው ፍጹም አምላክ ላይ ብሏል አልክ። ያለውን አሳየን። በቃ የቱ ጋር ነው ያለው? አድምጠኝ እባክህ፣ የመጨረሻ አሳየን። የቱ ጋር ነው ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነኝ ያለው? የቱ ጋር ነው? አድምጠኝ እኮ እንድናደምጥህ ሳይሆን ማንበብ ነው የፈለግነው። ያ ከፍተህ አሳየን። እንደሱ ያለው ትልቁ ላይ ነው። ያላ እሺ እሱ ኢየሱስ ክርስቶስ ፍጹም አምላክ ነኝ ያለበትን አሳየን። እሺ ይኸውልህ በዮሐንስ ወንጌል ምዕራፍ 1 ላይ በዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር ይላል። በፈጣሪ ቀደም እኮ እሱን ብዙ ደቂቃ ወስደህ እኮ አነበብከው። ፍጹም ሰው ፍጹም አምላክ ነኝ የሚል እዛ ጋር የለም። እሺ ወገናችን እሱ አድምጠኝ እኮ አዳመጥነህ። እስኪ ሙሉ አነበብከውና አዳመጥነህ። ላይ ማስረጃ ልታመጣ አልቻልክም። አሁንም ግርግር እኮ እየፈጠርክብኝ ነው። ምክንያቱም ምንም ልታረጋጋኝ አልቻልክም። ቢያንስ የጠየቀኝን ጥያቄ ተረጋግቼ መመለስ እንድችል ግርግር እየፈጠርክ ነው አለ። ማስረጃ በጠየቅ ነው ግርግር። ላንተ ግርግር እየፈጠርክ ነው። ግርግር ዚያዳ ለፓኪስታኒ ባንጋሊ ማፊ ግርግር ዚያዳ ሆነ ማስረጃ ፈቀጥ በስ خلاص ለተናገራቸው ንግግር ማስረጃ አንተሰቅዳቸው ኢየሱስ እኔ አልመሲህ ነኝ ብሏል ወይ? መቻለኛ ብሏል። መቻለኛ እኛ ያለው ምንድነው? አምላካችን አላህ አልመሲህ ብሎታል ነው አለቀ خلاص። ራሱ ግን እኔ አልመሲህ ነኝ ብሏል ወይ? በምን ችግር የለውም። የዛን ጠይቁት። ሰላም ኡስታዝ። ሰላም እንዴት ነህ? ሄሎ ሄሎ ሰላም ነው? ሰላም አልሐምዱሊላህ። አለው ከዚህ ከአንድ ወር በፊት ላይቭ ላይ ተገናኝተን ነበረ ባንተ ቤት። እሺ ይሰማል? እናም አንዳንድ ጥያቄዎችን ጠይቄ
አንዳንድ ጥያቄዎችን ጠይቄ ነበር፣ እሱን መልሰልኝ ነበር። እሺ ይሰማል? ይሰማል። ኡስታዝ ይሰማል? ይሰማል። እናም የዛን ስለ እስልምና እምነትም አንዳንድ ጥያቄዎችን ጠይቄህ ነበረ። ስለ ነብይ መሐመድንም የተመለከተ ስለ እስልምና አመጣጥም ጠይቄ ነበረ ማለት ነው ከጥንት መጀመሪያ እና ያንን መልሳችሁልኝ ነበር። እና አንድ አብደላ የመለ አካውንቱም ስለ እምነቱ እንዲያስተምረኝ አካውንቱንም ፎሎ ተደራርገን ነበረ ከእርሶ ጋርም የእርሶ ስልክም ሰጣችሁኝ ነበረ። ግን የእርሶ ስልክ ስደውልሎትም አነሱም ቢዚ ሆኖ ነው መሰለኝ። ቶሌራ እንጅሩ ኡስታዝ ይሰማል? ይሰማል። ኡስታዝ ይሰማል። ይሰማችኋል? ይሰማል። ኔትወርክ ብዙም አይደለም፣ ለዛ ነው ይቅርታ። ታያችሁ? እሺ አንዴ ካል ማድረጋቸውን አታቋርጡ። እሺ እናም ከክርስትና እምነት ወደ እስልምና ለመምጣት ምክንያት የዛን ቀን ጠይቃችሁ ነበረ እና አሁንም ልድገምላችሁ ላልሰሙት ማለት ነው። አሁን ላሉ ዮሐንስ ወንጌል ላይ ምዕራፍ 1 ቁጥር 1 ላይ መጀመሪያም ቃል ነበረ፣ ያ ቃልም ከእግዚአብሔር ዘንድ ነበረ ይላል። አይ እንደዛ ከሆነ ያ ቃልም እግዚአብሔር ዘንድ ነበረ ማለት ምን ማለት ነው ብዬ ጠይቄ ነበረ የክርስትና እምነት አባቶችና ሰባካንም ማለት ነው። እሺ እና ያ ቃልም እግዚአብሔር ዘንድ ነበረ ማለት ሌላ አምላክም ከኢየሱስ ውጪ ሌላ አምላክም አለ ማለት ነው ባጭሩ። ይሰማ አለ ይሰማል። አምላክ ዘንድ ነበረ። እሺ ኔትወርክ አሰረበታል መሰለኝ። ዳቪድ አለ አሎ ነው። እሺ ሰላም ነው፣ እንዴት ነህ? አለን እንዴት ናችሁ? አለን። እሺ ጥያቄ አለ? ጥያቄ አለኝ። አዎ አንድ ጥያቄ። እሺ ጥያቄ ምንድን ነው? በኢየሱስ አምላክነት ዙሪያ ከምታነሱት እናንተ ኢየሱስ አምላክ አይደለም የምትሉትን ማለት ነው። ቅድም የሆነ ልጅ ያወራ ነበር ዮሐንስ 1 ላይ ያለው ስለማን ነው የሚያወራው? ቃል አንተ ስለማን ነው ብለህ ነው የምታምነው? ስለ ኢየሱስ ነው? አዎ እኔ እንደዛ ብዬ ነው የማምነው። ኢየሱስ ክርስቶስ ቃል ነው ብለህ ታምናለህ አንተ? ምን አልከኝ? ኢየሱስ ክርስቶስ ቃል ነው ብለህ ታምናለህ ማለት ነው። ያን ጥቅስ መሰረት አድርገህ አይደል? አዎ ቃል ስጋ ሆነ ብዬ አምናለሁ።
ኢየሱስ ክርስቶስ እኔ ቃል ነኝ ብሎ አንድ ቦታ የተናገረበት አለ? አይ አልተናገረም። በጣም ጥሩ። ከሐዋርያቶች መካከል አንዳቸው ኢየሱስ ክርስቶስ ቃል ነው ብሎ የተናገራለ? ራሱ ዮሐንስ ጻፈኩ። ዮሐንስ ታች ጋር ቃልም ስጋ ሆነ አለ። ኢየሱስ ቃል ነው ብሎ የተናገረበት ቦታ ነው እኮ። ቃል እግዚአብሔር ነበረ፣ ከዛ ቃል ደግሞ ስጋ ሆነ ካለ which is አይደል? ኢየሱስ ቃል ነው ብሎ የተናገረው ቃል በቃል ኢየሱስ ክርስቶስ እኔ ቃል ነኝ አላለም። ሐዋርያቶችም እንዲሁ ኢየሱስ ቃል ነው ብለው አልተናገሩም። ቃልም ስጋ ሆነ ነው ያለው። ምን ማለት ነው ወደ ቢላል እንመጣለን እስኪ። ነገር ግን ኢየሱስ ማነው? ቆይ ዮሐንስ እኮ ወንጌሉን ሲጀምር መጀመሪያ ገና ሲጀምር ቃል እግዚአብሔር ነበረ፣ ከዛ ደግሞ ወረድ ብሎ ራሱን ቃልን ደግሞ ስጋ ሆነ ይሏል። አንዴ ቃል ሲባል በቃ ሙሉ መጽሐፍ ቅዱስ ላይ ቃል የተባለው ኢየሱስ ክርስቶስ ነው ማለት ነው አይደለም? እሱንም አንድ አውዱ መፍታት አለብን። ለምሳሌ አሁን ዮሐንስ 1:1 ላይ እንሆንና ምንድነው ኢየሱስ ክርስቶስ ቃልነቱ ስንት ቃሎች አሉ መጽሐፍ ቅዱስ ላይ? እስኪ ንገረን መጀመሪያ። ወይ ጥያቄ እኔ ስለሆንኩ የጠየቁ ክሊል አድርግልና ኢየሱስ አምላክ እሱ ስለ ኢየሱስ ስላልከ ይቅርታ ጥያቄ ምንድነው? ኢየሱስ አልተወለደም ማለት ይሄ ቃል ያው እሱን ዮሐንስ 1 ላይ ያለውን እናንተ በምትፈቱት መንገድ ስለምትረዱት ነው ይመስለኛል ኢየሱስን አምላክ አይደለም ልትሉን የቻላችሁና ቃል እግዚአብሔር ነበረ ካለ ይህ ቃል ደግሞ ስጋ ሆነ ካለ ይህ ትርጉሙ በእናንተ ምን ሆኖ ነው ኢየሱስ አምላክ ያልሆነው? ያን ቃል አይደለም ስጋ ሆነ እያለ ያለው ሌላ ነው። እሱ ከታች ያለው ቃሉን ማስረጃ ነው የፈለኩት እሱ ነው። ስለዚህ ኢየሱስ ቃል ሲባል ብዙ አይነት ቃል አለ። አንደኛ አምላክ ፍጥረታትን ሁሉ ያስገኘበት ቃል አለ አይደለ? ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ አይተህ ከሆነ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ሲል ጊዜ የፈጠረበትን ሁኔታ እዛ ሲናገር ሁን በሚለው ቃሉ እንደፈጠረ ይናገራል። ስለዚህ አንደኛ እግዚአብሔር ቃል ሁሉ ብሎ ፍጥረታትን የሚያስገኝበት አለ። ሁለተኛ ደግሞ የተስፋ ቃል አለ። ለነቢያቶች የተነገራቸው የተስፋ ቃል አለ። ያም የአምላክ ቃል ተብሎ ይገለጻል። ወይንም የተስፋ ቃል የሰጣቸው ቃል ኪዳን የገባላቸው የያዘላቸው ማለት ነው። እሱ የተስፋ ቃል ነው። ሶስተኛው የአምላክ ቃል ራሱ አለ። መጽሐፍ ቅዱስ ምንድነው ብዬ ብጠይቀህ ቃል ነው። የማን ቃል? የእግዚአብሔር ቃል። ይሄም ራሱ የእግዚአብሔር ቃል ነው። በርካታ ቃሎች አሉ። ስለዚህ ኢየሱስ ክርስቶስ የትኛው ቃል ነው ከተባለ ከነዚህ ሁሉ የተስፋ ቃል ነው። እሱ ማስረጃ የሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እግዚአብሔርም እንደ ተስፋው ቃል ከዚህ ሰው ዘር ኢየሱስን አመጣ እያለ ይናገራል አይደል? ስለዚህ ኢየሱስ ክርስቶስ በነቢያት በኩል ሲነገርላቸው የነበረ ቃል ኪዳን ሲነገርላቸው የነበረ የተስፋ ቃል እንጂ ሌላ አይደለም። ተስፋው ቃል ሲል ራሱን ቃል ነው እንዴ ማለት? እዚህ ላይ አሁን ዮሐንስ 1:1 ላይ ያለውን የጥያቄ አንተ የተስፋው ቃል ነው ካልክ ምን ይላል ሲጀምር? ቃልም በእግዚአብሔር ዘንድ ነበረ ካለ በኋላ ቃልም ራሱ እግዚአብሔር ነበር ይላል አይደል? እሱማ የሚናገረው ፍጥረታትን ሁሉ ያስገኘበት ቃሉ ነው። እሱን ጨረስን እኮ ሁሉ በእርሱ አንድ ረከበ አተንትናት ከታች አዳምጠ ስንት አይነት ቃል አለ አልኩኝ። እሺ ንገረኝ እኮ እሱን እኮ ነው ክሊር እንድታደርግልኝ። እኔም እሱ የተስፋው ቃል የሚባል አለ የተስፋው ቃል ነው ስላልከኝ እኔ ጥያቄ መጽሐፍ ቅዱስ ላይ ማስረጃ ሳይህ ያልኩህ ነው። ኢየሱስ ክርስቶስ የተስፋ አንተ በተረዳው መልኩ አይደለ የነገርከኝ እኔ ማስረጃ ብለህ ያመጣልኝ። ስለዚህ እኔ እንዲገባኝ ቃል በእግዚአብሔር ዘንድ ነበር አለና ቃልም ራሱ እግዚአብሔር ነበር አለ። አንተ ባልከው መሰረት የተስፋው ቃል ነው ካልከኝ እግዚአብሔር ቃል ነው አላልኩም ያላልኩት። እሺ ምንድነው? እሱን ነው እኮ እኔ ጥያቄ እኮ ለዛ ነው አላገኘም ያልኩ። ያ ስለ ኢየሱስ አይናገርም ሲጀመር እየተናገረ ያለው አዳም ተረጋበል። ኢየሱስን ቃልም ስጋ ሆነ ይላል አይደለ? አለው ቃልም ስጋ ሆነ። አዎ በጣም ጥሩ። የኢየሱስ ክርስቶስን የቃል አይነት ምን አይነት ቃል እንደሆነ መጽሐፍ ቅዱስ ራሱ ይናገራል። በሌላ ቦታ ላይ የተስፋ ቃል ነው ብሎ ቃል በቃል ያስቀምጠዋል። ላሳይህ ወይ ያልኩህ ነው። እሱ አይደለም ጥያቄ። ያ ቃል ምንድነው ነው? ዮሐንስ 1:1 ላይ ያለው እሱ ፍጥረታትን ሁሉ ያስገኘበት የሆነ ቃሉ ነው። ስለዚህ ፍጥረታትን ሁሉ ያስገኘበት ያ እግዚአብሔር ነበር። በቃሉ ያ የእርሱ ንግግር እስከሆነ ድረስ እግዚአብሔር ተብሎ ቢገለጽ ችግር የለውም። እግዚአብሔር ተናጋሪ ሆኖ የሚገልጽ ነው። እዚሁን መጨረስ እንችላለን። ስለዚህ ቃል የእግዚአብሔር ቃል
ይህ ቃል የእግዚአብሔር ቃል ነው ቃል ራሱ ብቻውን ራሱን ችሎ እግዚአብሔር ነው እያልከኝ ነው። በዮሐንስ 1:1 መሰረት ተናጋሪ መሆኑን ለመግለጽ ነው። እግዚአብሔር ፍቅር ነው ይላል መጽሐፍ። ተናጋሪ ለመሆኑ ለመግለጽ ነው የሚል ማስረጃ አለ? አዎ፣ ቀጥታ ግሪኩ ላይ ስንገባ ጊዜ ቃል የሚለውን እዚያ ጋር ንግግር ብሎ አስቀምጦታል። አንዴ ከፍተን ማስረጃ እናሳይ። ቃልማ ንግግር መሆን ይችላል እኮ እንደ ኮንቴክስት። ተረጋጋ፣ ቀስ በለን። ጥያቄ አለ። ጥያቄ ትችላለህ? ትጠይቃለህ ወይ? ሁሱ በታቢ ነው የገባሁት ወይ ልቀይረው? አንዴ እዚሁ ጋር ሆኜ ጥያቄ አለኝ። ትጠይቃለህ? እሺ ቆይ አንዴ። ያ ቃል ንግግር መሆኑን አንዴ እናሳያና አብሽር። ጥያቄ ምንድን ነው ያሬዱ? ጥያቄ ምንድን ነው? ወር ደሞዝ ክፈሉኝ ሙስሊም ነው። ወር ደሞዝ እንክፈልህ ሙስሊም ትሆናለህ? አዎ። እሺ ምንድን ነው ሃይማኖትህ? ሃይማኖትህ ምንድን ነው? ኦርቶዶክስ። ከየት እንደመጣ ጥያቄን ማንነቱን ለማወቅ ከየት እንደመጣ ወቂ ነው። ከቅጣ ገውላችሁንም አይደለም። እሺ ቤት ውስጥ ስንት ሰላስሎች አሉ? ያሬዶ አንድ ቤትን ከፈት አድርጋት እስኪ በቪዲዮ እና እስኪ ለስንቶቹ የምትሰግደው? ከፈታት አንድ ቤትህን አሳየን እስኪ። ፎ ያለ ቤት አለ እርግጠኛ ነኝ በበርካታ ሰላስሎች አይደለ? እስከፈተም ደሞዝ አከፍሉኝም። ቆይ አኔ ከፈተውና ቤትህን አሳየን እንዴት እንዳስዋከው በሰላስል እንመልከት። እኔማ ጎዳና ላይ ነው የማድረው። ጎዳና ላይ አይ ችግር የለም። ጎዳና ላይ ብታድርም ልክ አቦቶ ይቅርባው ወረጀ ከማናገርህ ይቅር። እሺ አዳምጥና ከታች ጥያቄ ካለህ ጠይቅ። እሺ ጥያቄ እኮ ጠየቅኳችሁ። እኛ በፍራንክ እንትን አንልም። እሺ በፍራንክ አይደለም ቸገረኛ። በፍራንክ ከተቸገረህ ንገረን የቸገረህንና እንረዳሃለን። ዝም ብለህ የሚበላ አጣሁ። ጎዳና ላይ ያለው ጎዳና ላይ ያለው እንዳልከው እውነትህን ከሆነ ወላሂ እረዳሃለሁ፣ አግዛለሁ። ወላሂ ነው ጎዳና ላይ። እሺ ምንድን ምግብ የምትበላበት ትፈልጋለህ? ምግብ እፈልጋለሁ። በቃ እናግዛ ኢንሻአላህ። እኔ በራሴ ብር ልክላለሁ፣ ግን እንትን ሃይማኖትህን እንድትቀይር ምናምን ብዬ አይደለም። እንደ ጎዳና ላይ ነው ተርቤ ነው ስላልክ አካውንትህን በውስጥ አስቀምጥልኝ። በቻልኩት አቅም እረዳሃለሁ። እሺ እሺ ላይ ታባርከታች። እሺ ኢብሮ አንዴ እንትን እንበልለት። ቃል የሚለው ንግግር እንደሆነ እዛው ጋር እንመልከተው። እሺ ዮሐንስ 6:60 ላይ ለምሳሌ ሎጎስ የሚለው ቃል ማለት ነው። ያው እንደምታየው ሆሎጎስ ሁቶስ የሚለው ቃል አለ እዚህ ጋርና ያው ወርድ ብሎ አስቀምጦታል። ይህንን ደግሞ ከደቀ መዛሙርቱም ብዙዎቹ በሰሙ ጊዜ ይህ የሚያስጨንቅ ንግግር ነው። ንግግር ንግግር ይላል። ስለዚህ በንግግር የሚመጣል ለምኑ ነው ይሄ ማስረጃ? ሎጎስ የሚለው ቃል ንግግር ነው። ያው በንግግር የሚመጣል አካላዊ ቃል አይደለም። ስለዚህ ያ ንግግር እግዚአብሔር ነበር ነው ነገሩ። ንግግሩ ይሄ ንግግር ማለት ነው። ለምሳሌ በመጀመሪያ ቃል ነው። እሺ እኔ ለምን ቻሌንጅ አልሰጠም? ለምን አልሰጠም? እዚህ ጋር ያለው ቃል ፐርሰን መሆኑን አስረዳ። አንተ በእንትን ማለት ነው ከቋንቋ ደረጃ ፐርሰን መሆኑን አስረዳን። ይሄው በቃ ለምን እኔ እኮ ጠያቂ ነኝ። ፐርሰን ነው እንጂ አይ ቆይ ይሄ ቃል ፐርሰን ነው። ይሄ ሎጎስ የሚለው ፐርሰን ነው። የኔ ጥያቄ ምን ነበረ? ቆይ ሎጎስ የሚለው ፐርሰን ነው ወይ ብራዘር? ካስረዳኸኝ በስርዓት አስረዳኝ። ጥያቄ አለ ወይ ጠይቅ ነው ያለኝ። እየጠየቅኩ ገብቶኛል እኮ ጥያቄማ ስላለህ እኮ ነው። አሁን ገብቶናል እኮ ይኸውልህ ሎጎስ የሚለው ቃል ፐርሰን ነው። ቆይ መልስህን ክሊር አድርግልኝ ስልህ ለምን ጥያቄ ትጠይቀኛለህ? ቆይ አንዴ እሺ ላድርግልህ። እሺ ምን ላድርግልህ? ቆይ ዮሐንስ 1:1 ላይ ያለው ዮሐንስ 1:1 ላይ ያለው ቃልም በእግዚአብሔር ዘንድ ነበረ፣ ራሱ ቃል ደግሞ እግዚአብሔር ነበረ ስለሚል ይህን ቃል ደግሞ ንግግር ነው ብሎ ሁሱ ስለነገረኝ ማስረጃውን አውጣ ብለህ ያወጣው አንተ ስለሆንክ፣ ስለዚህ ያ ቃል ንግግር ነው ወይ? አዎ ንግግር ነው ብለህ የሌላ የሌላ ጥቅስ አምጥተህ ንግግር ነው ካልከኝ ማስረጃውን ካሳየኝ ይህ ንግግር ደግሞ እግዚአብሔር ነበረ ወይ ብዬ እየጠየኩ ነው። ይህ ንግግር እግዚአብሔር ነበር ማለት እግዚአብሔር ንግግር ነው ማለት ሳይሆን እግዚአብሔር ተናጋሪ ነው በሚል ይመጣል። ቀደም እኮ ሁሱ በስርዓት እያስረዳህ ነበረ። እግዚአብሔር ፍቅር ነው ይላል መጽሐፉ ላይ። እግዚአብሔር ፍቅር ነው ማለት ፍቅር የሚባል ሌላ እግዚአብሔር አለ ማለት ነው። ዮሐንስ 1:1 ላይ ንግግር እግዚአብሔር ነው የሚል ማስረጃ አምጣ ነው። ንግግር እግዚአብሔር ነው የሚል ማለት ንግግር እግዚአብሔር እንግዲህ እኮ ይኸው ንግግሩ ራሱ ይኸውልህ አሁን
አታውቀውም መሰለኝ። በመጀመሪያ ለምሳሌ አንተ ተናገርክ እንበል። ለምሳሌ ኢብራሂም አንተ ስትናገር ምንድነው ቃል ነው? ተረጋጋ። ቆይ አንዴ በመጀመሪያ ተረጋጋ። ይኸውልህ ተረጋጋና አሁን አንተ ፐርሰን ነው አይደል የምትለው? ይሄ ሎጎስ ይሄ ቃል ፐርሰን ነው ነው የምትለው? አለብህ ኮንቴክስቱን የተጻፈው። ለምሳሌ ስትናገር ቃል አለ። ተረጋጋሽ። ቆይ ተረጋጋ። ይሄ ፐርሰን ነው የምትለው? እንድትመልስልኝ ፐርሰን ነው ወይ የምትለው? ይሄ ፐርሰን ነው ወይ ክሊር አድርጌ? እሺ ተው በቃ። እሺ አሁን ይሄ ሁለት ነገር አሁን መጀመሪያ ፐርሰን መሆኑንም እርግጠኛ አይደለም። ሁለተኛ ነገር ደግሞ ልስማማለህ። ቆይ ልስማማለህ፣ ችግር የለውም። ቆይ አንዴ ልስማማለህ። አሁንም አትመልስልኝም፣ ጊዜ ይወስድብሃል። ቆይ ተረጋጋ። ቆይ ዴቪድ አንዴ እኔ እኮ ሁሱ ጋር ቀጥታ ሁሱ ጋር እንትን ማለት ትችላለህ። ዝም ብዬ ማል ስለገባው ይኸውልህ፣ በመጀመሪያ እዚህ ጋር ምን አለ? በመጀመሪያው ቃል ነበር አለ። ቃል ማን ነው? ማን ነው ቃል? ዴቪድ ነበር ይላል። ማን ነው ቃል? እግዚአብሔር። አይ ቃል ማን ነው? ፐርሰናሊ ማን ነው? ፐርሰኑ አኮርዲንግሊ ቃል እግዚአብሔር ነው። እኔ ዮሐንስ እኮ ማን ነው? ማን ነው? ማንነት የለውም። ማንነት የለውም። እግዚአብሔር ነው ማንነቱ እኮ ማንነት የለውም። እግዚአብሔር የሚባለው ወልድ አብ የሚባል ነገር የለም። ማንነት ምንነት አልጠየቅም። እዛ ጋር ነው እኔ ማውራት ፈለኩት። ቃል እኮ ማንነት አለው የለውም? አለው። እሺ ማን ነው እሱ? እግዚአብሔር ነው። የትኛው እግዚአብሔር? እሱ ሌላ ጥያቄ ነው። መጀመሪያ እግዚአብሔር ነው አይደል? የትኛው? መልስ። የትኛው እግዚአብሔር? አይ እኔ አልመልስም። ጥያቄ ይዛረ በቃ የለም፣ መልስ የለም ማለት ነው። በቃ መልስ ስለሌለ ታቆማለህ። እሺ ይሄ ወርድ ቆይ አንዴ አይደለም እንደዚህ ነገር ይሄ ወርድ ቆይ ሌላ ቦታ ወልድ ነው እግዚአብሔር ነው መንፈስ ቅዱስ ነው ብለህ ልታመልጠኝ ነው እንዴ? በቃ ስለዚህ መልስ የለም ማለት ነው። መልስ ስለሌለ ዝም ብለህ ጠያቂ። እሺ መልስ ማን ነው? ይሄ ወርድ ማንነቱ ንገረን። ጥያቄ አልገባኝም ከሆነ እሺ እኔ የቃላት ጨዋታ አይደለም ኤግዛክት ወርድ ማለት ነው። ወርድ የሚለው ማን ነው ነው ጥያቄው። ይሄ ሎጎስ የሚለው ኤናርቴል ሎጎስ የሚለው በመጀመሪያው ቃል ነበር ሲል የማን ቃል ነው ነው ጥያቄው። ማን ነው? የማን ቃል ሳይሆን ራሱ ቃል እግዚአብሔር ነው እያለ ነው እዛው አስረግጦ እኮ። ማን ነው ቃሉ? ማንነት የለው እግዚአብሔር ነው አልህ እኮ። ምንነት አልጠየቅኩም። ማንነቱ ማን ነው እኮ? እሱን አብ ነው ወልድ ነው የሚለውን እንመጣለን። መጀመሪያ እንተማመን እኮ ጠየቅኩህ። እኔ መልስ ምንነቱ መጀመሪያ ማስረጃውን ያመጣሁና አስረዳኛ። ቃል የሚለው እግዚአብሔር ነው አይደል? ስለዚህ መልስ የለውም ማለት ነው። ስለዚህ ያው ሁሱ መልስ የለውም እንዳየው እና ቀጥሉ። በቃ መልስ ስለሌለው ቀጥሉ። የትም ልትሄድ አትችልም። መልሱ ያመጣኸው ምንድነው? ማስረጃው አንተ ወርድ ነው። ቆይ ወላሂ እስከ ጥግ አስኬዳለሁ፣ ግን እንትን አትልም። በመጀመሪያ ቆይ ሁሱ ትገባለህ። ቆይ አንዴ ቆይ ይኸውልህ፣ አንዴ በመጀመሪያ ሊንግስቲካል መልስ ካለ አንድ ሊንግስቲካል የሆነ አፕሮች የምትሄድ ከሆነ ትሄዳለህ። በመጀመሪያ ቆይ አንዴ ተረጋጋ። ቆይ አንዴ ዴቪድ እባክህ ቆይ እኔ አላወራም ከእሱ ጋር ነው የምቀጥለው። ምንድነው ወደዛ መሄድ የፈለከው? ሚውት አድርግ አንድ ጊዜ ላወራ። አይደለም ጤነኛ አይደለም እንዴ ሰውየው? ሊንግስቲካል የሆነ አፕሮች የምትሄድ ከሆነ ከቋንቋ አንጻር ይሄ ሎጎስ የሚለው ፐርሰን የሚያደርገው አንድ ምክንያት ከሰጠኝ እንቀጥላለን። አውቃለሁ የምትል ከሆነ አንድ ምክንያት ከሰጠኝ ማለት ነው። ሊንግስቲካል ሰው የለም ነው የሚለፈልፈው። እኔ ላወራ አይደለም። አንተ ጤነኛ አይደለም ዴ ሁለተኛ ነገር ከአውዳዊ ፍቺ አንጻርም እናየዋለን አስፈላጊ ከሆነ ግን አቅሙ ካለ በመጀመሪያ ሊንግስቲካሊ ይሄ ወርድ ፐርሰን ለመሆኑ መረጃ ታመጣለህ። ፐርሰን ለመሆኑ ማለት ነው። ስለዚህ የዛን ጊዜ ነው ከኔ ጋር የምታወራው። አሁን መልስ ስለሌለህም ቀጥል። እኔ ብዙ መቀጠል እንትን አይደለም። ምንድነው መልስ ስለሌለህ ጠያቂ እኮ ነኝ። ሲጀምር አንተ ለምንድነው በመሀል የገባው? መመለስ ካልቻልክ ያመጣው ማስረጃ ትመልሳለህ። ብራዘር ሊንግስቲካሊ የሆነ አፕሮች ታመጣለህ። ሊንግስቲካል አፕሮች ታመጣለህ። የለም አኮርዲንግሊ ዮሐንስ አንዳንድ ወርድ የሚለው ራሱ እንዴ አንተ ለምሳሌ ቆይ ኢብራሂም ቃል አለ አይደል? ቃል አለ አንተ ያንን ቃል ወስደህ አሁን እኔ እኮ እያወራሁ ያለሁት አኮርዲንግሊ ዮሐንስ አንዳንድ ነው እንጂ ቃል የሚለውን ወስደህ ያንተ ለምሳሌ ንግግር ይባላል ያንተ ቃል አይደል? ኖ አልጠየቅኩም ስለሱ ብራዘር ኢብራሂም ብለህ አልጠየቅኩህም። የጠየቅኩህ ወርድ የሚለው ለምሳሌ ቆይ አንድ ምናልባት ማታክ ከሆነ ዴፊኒት አርቲክል ከአንድ ስም በፊት ሲመጣ አዳምጣለሁ። ሰውየው ከአንድ ስም በፊት ዴፊኒት አርቲክል ሲመጣ ያ ነገር ፐርሰን ሊሆን ይችላል
ስፔሲፋይ ሊያደርገው ይችላል ምናምን። እንደ አይነት የተማረ አካሄድ የምትሄድ ከሆነ እንቀጥላለን። ተግባባን? ኦር ደግሞ አውዱን ይዘን ቀጥታ ማውራት እንችላለን የምትልም ከሆነ እንሄዳለን። ተግባባን? ከዛ ደግሞ ሊንግዊስቲካል ብቻ ሳይሆን ማለት ነው ተዛማጅ ሙግትም ይዘን መሄድ እንችላለን ነው። ያለዛ ዝም ብሎ ጉንጭ አልፋ ንትርክ ነው የሚሆነው። ስለዚህ ቤቲ መጀመሪያ ፐርሰን ለመሆኑ ቆይ መጀመሪያ ማቀርብልህ ቻሌንጅ ፐርሰን ለመሆኑ ይሄ ሎጎስ የሚለው ቃል ይሄ ሎጎስ የምታየው ግሪክኛ ወርድ ፐርሰን ለመሆኑ አንድ ሊንግዊስቲካል የሆነ አፕሮች አምጣልኝ። አንድ ሊንግዊስቲካል አፕሮች አንድ። ከዛ እንቀጥላለን። አንድ አምጣ። አሁን ምንድነው አሁን ጥያቄ ከዮሐንስ አንዳንድ ጥያቄ ቋንቋዊ ሙግት ስጠኝ መጀመሪያ። ይሄ ፐርሰን ለመሆኑ ሎጎስ የሚለው ፐርሰን ለመሆኑ መጀመሪያ ቋንቋዊ ሙግት ስጠኝ። ቆይ እስቲ ምንድነው? ተረጋጋ። በጣም እኮ እንዲህ ጥያቄውን አዙረህ እኮ እኔን እየጠየቅኝ ነው ያለሁት። የለም በቃ የለም። አሁን መልስ ስጠኝ እባክህ ከይቅርታ ጋር ፐርሰን ለመሆኑ አንድ ሊንግዊስቲካል አፕሮች ስጠኝ። ጥያቄን በጥያቄ ማለት ነው። በቃ እንቀጥል። መቀጠል ትፈልጋለህ? ትሰጠኛለህ? አይ ካንተ ጋር መቀጠል አልፈልግም። እሱ መልስ ካለው የለህማ። መልስ የለም። እሺ ሁለተኛ ልስማማለህ። ይሄ የመጀመሪያውን ጨርሰናል። ሁለተኛ አፕሮች ይሄ ወርድ የሚለው ወልድ ነው አይደለ? ለአንተ ወልድ ነው ብለህ ነው አምታም ነው። መጀመሪያ እግዚአብሔር ነው ብዬ ነው ጥያቄውን የጠየቁህ እኮ። የትኛው እግዚአብሔር? ማንነት የለውም አይደለም? ገትከኛለሁ እግዚአብሔር ነው አይደለም የሚለው ማንነት የለውም ወይ እኮ እሱንም አንመጣለን። ቆይ ማንነት የለውም ወይ? አይቻልም። እዛው ነው ጥያቄ። እኔ አልፈልግም ጥያቄ። እሱን መልስ። ሁለት ችግር አመጣ። ሁለተኛ ወድቋል ማለት ነው። ሁለተኛ ወደቀ። ሶስተኛ ና ሶስተኛ እርምጃ ማያስኬድ። እሺ እንቀጥል። አሁንም እንቀጥላለን። ያዙልኝ። እሺ በደንብ ወርድ ፋላስ እየፈለከ ቆይ ተረጋጋ። ቆይ ሶስተኛ ሙግት ሁለት ሙግት ወድቃል። ምንም ያመጣው ሊንግዊስቲክ ይሄው ዮሐንስ አንዳንድ ልንገባ ነው። ይሄው ቆይ ተረጋጋ። ቆይ ሶስተኛ ሙግት በመጀመሪያው ቃል ነበራል፣ ቃልም በእግዚአብሔር ዘንድ ነበራል። ልብ አድርጉ። ወልድ ነው ምናምን የሚለውን ተው ነው። እሺ በሱ ሙግት ልሄድ ነው። አሁን ደግሞ ሶስተኛ ሙግት ማለት ነው። በቃ በሱ እንሂድ፣ ችግር የለውም። እኔም እኮ እሺ ምን አለ? ቆይ ችግር የለውም። ቆይ አንድ ተረጋጋ። ቆይ አሁን ሶስተኛ ልትወድቅ ነው። አንድ ይቅርታ ጠየቅኩትኝ። ቃል እግዚአብሔር ነበር ዴቪድ እኮ ቆይ እሱን እንመጣ እኮ ነው ዴቪድ። ሶስተኛ ነው። ሁለቱን በቃ ትተዋል። አንዴ አትረብሽ። አሁን የምንሄደው ቀጥታ የአውዳዊ ፍቺ ነው። አውዳዊ ፍቺ በመጀመሪያው ቃል ነበረ። አንተ እንደምትለው እንሂድ። ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር አለ። ጥሩ። ይህም በመጀመሪያ በእግዚአብሔር ዘንድ ነበር አለ። ይህ የነበረው የተባለው ማን ነው? ዴቪድ። የኔ ጥያቄ ምንድን ነበር? አደከምከን። ምንም ሶስትን ነገር አልሰማኸኝም። ለዛ እኮ ነው። እሺ ያው ላስት ቻንስ ነው። በቃ አሁን ላስት ሂድ፣ ቀጥልሽ። ምንም ላስት ምናምን አይደለም። አንተ ዝም ብለህ በመሀል ስለገባህ እኮ ያልገባህ። ጥያቄ ምንድነው? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ራሱ ቃል ደግሞ እግዚአብሔር ነበረ ይላል እና ሁሱ ይሄ እንዴት ታየዋለህ? ይህ ቃል ደግሞ ከታች ስጋ ሆነ ይላል። ስለዚህ ይህ ቃል ማን ነው? ከእግዚአብሔር ውጭ ማን ነው ብዬ ነው የጠየኩት። ከዛ የተስፋው ቃል ነው ብሎ ማስረጃ ያሰጠኝ። አሁን አንተ እዚህ ጋር ገባህ የዛኔ። ስለዚህ ከዛ ምን ሌላ ትክክለኛ መልስ መለሰልህ። ከዛ በኋላ መረጃ አወጣንልህ። ቆይ አንድ ጊዜ አሁን ሁለተኛ 3 ቁጥርን ዘለ ነው 14 ላይ ሄድከው። በመጀመሪያ እሺ 3 ቁጥርን ዘለ 3 ቁጥር ምን ይላል እስቲ እናንብበው። ሁሉ በእርሱ ሆነ ይላል። በማን ነው? በቃል። በማን ቃል? ቃል ይውዛ ከሌላ አልኩ። እግዚአብሔር ነው ሆኖ ቃል። የማን ቃል ነው? ይሄ ቃል የማን ነው? እግዚአብሔር ራሱ ማንነት ያለው። እኔ አልጠየቅኩም። የማን ነው አላልኩም። የማን ቃል ነው ያልኩት። ጥያቄ እኮ እኔ ነኝ የጠየቁ። አሁን የማን ቃል ነው? ቆይ እሺ፣ ይኸው መረጃ እናምጣ። ለምን ነው መረጃ? ችግር የለውም። ኢሳይያስ ቆይ ለምኑ ነው መረጃ የምታመጣው? ቆይ አንዴ፣ ይኸው መረጃ። ለምኑ? ከአፌ የሚወጣው ቃል ይላል። ከማን አፍ የሚወጣው ነው ይሄ ቃል? ዮሐንስ አንዳንድ ላስረዳኝ። ገባኝ። ይሄ ቃል ውሸት ነው።
ይሄ ስህተት ነው። እኔ መቻልኩ ይሄ ውሸት ነው። ይቃል አንዳንድ አስረዳኝ እኮ ይሄ ውሸት ነው ወይ? ይሄ እግዚአብሔር ቃል አይደለም? ቃል ማን ነው? አስረዳኝ። ቃል ይሄ ማን ነው? እግዚአብሔር ቃል አይደለም ወይ? ካፌ የሚወጣው ቃሌ ይላል እግዚአብሔር። እንዲሁ ይሆናል፣ የምሻውን ሁሉ ያደርጋል፣ የላኩትን ሁሉ ይፈጽማል፣ ወደ እኔ በከንቱ አይመለስም ይላል። ይሄ ካፌ የሚወጣው ቃሌ ያለው ቃሌ ተብሎ የኔ ብሎ ያስቀመጠው ማን ነው? እኔ ምን ስለሱ ጥቅስ እኮ እኔ አልጠየኩም። ማን ነው ቃሌ የሚለው ማን ነው እዚህ ጋር? ኧረ በጌታ ዮሐንስ አንዳንድን አስረዳኝ። በቃ ዮሐንስ አንዳንድን ዝም ብለህ ለማስረዳት ጥሩ። እንደዛ ከሆነ ደረቅ ሙግት ከሆነ አካሄደ ሙግት አይደለም፣ ጥያቄ ነው። ጥያቄ በቃ እኮ አለቀ። ጨነቀ። ኦኬ እሺ፣ ቆይ አንዴ አንተ ነው እሱን ሰው እያየ ነው፣ ችግር የለም አታስብ። እሺ ሰው በደንብ ዮሐንስ አንድ ጨነቀ። ልብ አድርጉ። አራተኛ አካሄድ ሄድን። ተዛማጅ ሙግትም አይፈልግም። ተዛማጅ ሙግትም አይፈልግም። ቆይ አንዴ ተረጋጋ። አልፈልግም። ጥያቄ ነው የፈለኩት። ጥያቄ ብቻ። እሺ ይሄ ጥያቄ ማለት ነው ማን ነው? ቃልም ስጋ ሆነ ይላል። ቆይ ልመልስልህ። ይሄን ነው ጥያቄ። ለምን አልገላግልህ? እሱ አይደለም ጥያቄ። ይሄ ነው ጥያቄ። እሱ አይደለም። እሺ የትኛው ነው ጥያቄ? ልገላግልህ። ወላሂ አሳርፋለሁ። የትኛው ጥያቄ? ያው ላሳርፍ። ቁጥር አንድ ሂድ። ቃልም እግዚአብሔር ነበር። ቆይ አዳምጠኛው። ቃልም በእግዚአብሔር ዘንድ ነበር፣ ይህ ቃል ደግሞ እግዚአብሔር ነበር ይላል። ይህ ቃል ማን ነው ነው ጥያቄ። ይህ ቃል የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው የሚለውን አሳየኝ። ያው እንዴት የእግዚአብሔር ቃል ነው የሚለውን አሳየኝ። ይኸው ቃልም እግዚአብሔር ነበር ይላል። ስለዚህ የእግዚአብሔር ቃልም እግዚአብሔር ነበር ልትለኝ? ጥሩ እሺ፣ ይሄ የእግዚአብሔር ቃል ነው ብያለሁ። አንተ ለማን ነው የምትለው? እኔ ጥያቄ ነው፣ አንተ ነው የምጠይቅህ። አንድ ጥያቄ ነው። አንተ ጨረስኩ፣ መለስኩኝ። አሳየኝ፣ በማስረጃ መልስህን በማስረጃ የእግዚአብሔር ቃል እንደሆነ ተዛማጅ ሙግት ነው ማሳየኝ። ቆይ ተዛማጅ ሙግት ነው ማሳየኝ። ቆይ ተዛማጅ ምናምን አልፈልግም። ቆይ ብራዘር ተረጋጋ። ቆይ ተዛማጅ ሙግት ነው ማሳየኝ። እሺ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ስለዚህ እግዚአብሔር ሰማይና ምድርን የፈጠረው በቃሉ ተግባባን። ስለዚህ የእግዚአብሔር ቃል ነው። ለዛ ነው ወረድና ቁጥር 3 እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ አለ። ስለዚህ እግዚአብሔር በቃሉ ብርሃንን ካለመኖር ወደ መኖር አመጣው። እዛው ዮሐንስ 1:1 ላይ ይህንኑ ቃል ሲናገር ምን አለ? ዮሐንስ 1:3 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ አለ። በቃል በማን ቃል? የማን ቃል ነው ሲባል የእግዚአብሔር ቃል ነው። ከሆነው አንዳችስ እንኳን ያለ እርሱ አልሆነም አለ። ቆይ ተረጋጋ፣ መለስክልኝ። ቆይ ተረጋጋ ዴቪድ። ቆይ ገባኝ እኮ መለስክልኝ። አልጨረስኩም። የመለስክልኝ አልጨረስኩም። ልጨርስ። ሁሉ በእርሱ ሆነ ከሆነው አንዳችስ እንኳን ያለ እርሱ አልሆነም አለ። እግዚአብሔር ቃል የሆነ ነገር የለም ማለት ነው። ስለዚህ ከሆኑ ነገሮች መካከል አንድ ስጋ ሆነ አለ። ይሄ ቃል ስጋ የሆነው ምንድነው የተባለው? የተስፋ ቃል የነበረው ካለመኖር ወደ መኖር ካመጣቸው መካከል አንደኛው ይሄ ነው ማለት ሆነ ስለተባለ ተግባባን። ስለዚህ ኢየሱስ ፍጡር ነው ማለት ነው። አለቀ። ይሄው አዳምጠኝ። አሁን አዳምጠኝ። ቃልም ምን ብለን የመለስክልኝ? ቃልም እግዚአብሔር ነበር የሚለውን ይህ ቃል ማን ነው ብዬ ስጠይቅህ የእግዚአብሔር ቃል ነው ብለሃል። የእግዚአብሔር ቃል ነው። አዳምጠኝ። የእግዚአብሔር ቃል ነው ለሚለው ማስረጃን ስጠኝ ስልህ ምንድነው የጠቀስከው? አንተ ምንድነው የጠቀስከው? ሂደህ የጠቀስከውን ንገረኝ። ምን ጠቀስኩ? አታውቀውም? ምንም አይገናኝም። የጠቀስከው አታውቀውማ። በቃ ስለዚህ አላዳመጥክም። አሁንም ማዳመጥ ትፈልጋለህ? ድጋሚ ላይ ላስረዳ። አላዳመጥክም። አሁንም ሳታዳመጥ ነው ተመልሶልኛል ያልኩህ። እኔ ኤግዛክትሊ ቃል የእግዚአብሔር ቃል ነው የሚለውን ማስረጃ ስጠኝ ነው። እሺ የእግዚአብሔር ቃል ነው የሚለውን ላሳየህ። እሺ ቆይ ላሳየህ። ዮሐንስ ራእይ ምዕራፍ 1 ቁጥር ስንት ላይ እንመለሳለን መሰለህ? ይህንን ለማስረዳት ይሄው ለምሳሌ እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየውም ሁሉ መሰክር አለ። ይሄው የእግዚአብሔር ቃል አየው። እግዚአብሔር ቃል የለውም አለው። እኔ መቻልኩ። አንተም ቃል አለ እኮ እግዚአብሔርም አለው። ማንም አለው። እግዚአብሔር ቃል የለውም አለው። እግዚአብሔር በጣም ጥሩ። እግዚአብሔር በምንድን ነው የሚፈጥረው? ቃራ ምንም አኮርዲንግሊ ምናምን አትበዝም ብለህ እግዚአብሔር በምኑ ነው የሚፈጥረው? ቆይ እግዚአብሔር በምኑ ነው የሚፈጥረው? ምን ማለት ነው? በምኑ ነው? ይሄው በምኑ ይፈጥራል? በቃሉ ትክክል ይችላል። ሁሉ እናመሰግናለን። ስለዚህ አሁን የእግዚአብሔር እሺ፣ እዚህ ጋር ኢየሱስ የተባለው ማን ነው? ለእግዚአብሔር ቃልና የእግዚአብሔር ቃል አለ። እዚህ ጋር ኢየሱስ የተባለው ማን ነው? ኢየሱስ ነው። ሌላ ምን? እግዚአብሔር ቃልና ኢየሱስ ይለያያሉ?
የእግዚአብሔር ቃልና ነው አያይዞ ነው ቃልና አይደለም እኮ የእግዚአብሔር ቃል ለእግዚአብሔር ቃል እና ለኢየሱስ ክርስቶስ አለ። እግዚአብሔር ቃልና ኢየሱስ ይለያያሉ? ያየውን ሁሉ መሰከረ ይላል እኮ ገባኝ። የእግዚአብሔር ቃልና ኢየሱስ ይለያያሉ? ቆይ አንዴ እባክህ መልስልኝ። አይደለም ያልኩት እኮ የእግዚአብሔር ቃልና ኢየሱስ ይለያያሉ? እግዚአብሔር ቃል አለው ገባኝ። ያ የእግዚአብሔር ቃልና ኢየሱስ ይለያያሉ ወይስ አይለያዩ? በምንድን ነው ይለያያሉ ስትል እንዴት? ይሄው ለሁለት ተከፈለ። ሁለት ናቸው እዚህ ጋር የእግዚአብሔር ቃል ሌላ ኢየሱስ ሌላ። ይሄው ስለዚህ ምን በቃ ጨርሰናል። እሱ መግባት ትችላለህ። እሱ መግባት ትችላለህ። በቃ የለም እሱ ማስረዳት ከቻልክ አስረዳኝ። እሺ አንተ እዚህ ቦታ ላይ ቃል ላይ የምትለው ማንን ነው? መልስና ከዛ በኋላ እኔ ደግሞ እሰጥሃለሁ። እኔ ያመለስልህ ምን ብለን የመለስክልኝ? እሱ ያብራራበት መንገድ ጭራሽ አይገናኝም። ያንተው ይሻላል። ያንተ ክሊር አድርገህ የተስፋው ቃል ነው ብለኸኛል። የዛ ላይ ያለው ቃል እዛው መሰረት ተይዞ ነው እያወራህ የነበረው። እሱም በተአምር አይገናኝም። እኔ የምፈልገው አዳምጥ እንጂ ረበ ፈጣሪ ቀስ በል እንጂ ታዲያ መረጋገጥ። አንተ ደግሞ አሁን የራስህን ሐሳብ ማስቀመጥ ነው። እዚያ ጋር ቃል የተባለው ኢየሱስ ክርስቶስ ነው ወይ ንግግር ነው ብለኸኛል ነው አንተ። የትኛው ነው አንተ የምትለው? ቃል የተባለው ማን ነው? እዛ ጋር እኮ አንተ ንግግር ነው ወይ ያልከኝ መጀመሪያ መልስህን ንግግር እንደሆነ ቃል በቃል መጽሐፉ ላይ አሳይተናል። ገብቶሃል? እሺ አላሳየኝም። ሌላ ቃል ሄደህ ነው እንጂ ዮሐንስ አንዳንድ ንግግር ነው ብለህ አላሳየኝም። እዛውና አላሳየኝ፣ ችግር የለውም። እሺ አሳየኝ። ዮሐንስ አንዳንድ ንግግር ነው። ንግግር ነው። እሺ ዮሐንስ አንዳንድ ብለህ ፈተህ ነው የምታሳየኝ። እንደሆነ ፈትቼ ቃል በቃል ነው የማሳየህ። አብሽር ንግግር እንደሆነ ከዛ ንግግር እግዚአብሔር መሆኑን እናያለን። እና ችግር የለውም። ያው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ያው ለጎስ የሚለውን ቃል ንግግር ብሎ አስቀምጦልሃል። ምንድን ነው እሱ የምታሳየኝ? ባይብል ሀብ ላይ ቀጥታ የግሪኩን ወደ አማርኛ ስቀይረው እዛ ጋር ለጎስ የሚለውን ስፈታል ንግግር ብሎ አስቀምጦልሃል። ንግግር ይላል አይደለም? ቃልማ ንግግር እኮ ነው ትርጉሙ። ምንድን ነው? የእኮ ተራ ነገር እኮ ነው። እኔ ዮሐንስ አንዳንድ ነው ኮንቴክስት ነው ያልኩት። እሱን እኮ ነው ዮሐንስ አንዳንድ ላይ ቀጥታ የግሪኩን ሲፈታል ለጊዜ አንዴ ባጭሩ ያንተ ቃል አለ ለምሳሌ አንዴ ስለ አምላክ ቃል ነው አሁን እያወራን ያለ ነው። ስለዚህ እዚያ ቦታ ላይ የአምላክ ቃል ራሱ ምንድነው? ንግግር ብሎ ነው ፈታ ያስቀምጠው። የግሪኩ ላይ ሄደን ስናየው ጊዜ ማለት አይልም እንደዛ ቃል የሚለውን ብቻ ነው ያሳየኝ። አሁን አንተ የቃል ትርጉሙን ቃል ማለት እኮ ንግግር ነው። ኦብቪስሊ ትርጓሜ እኮ ነው እያሳየህን ያለ ነው። እዚያ ጋር ሄዳ ግሪኩ ላይ ስትርዘይ ንግግር ነው። ቆይ ግሪኩ ተርጉሙ አይደለም ያስቀመጠው ቃል የሚለውን ይሄ ይኸውልህ ቃል ራሱ ትርጉሙ ቃል ለሚለው ትርጉሙ ንግግር ነው። ኦብቪስሊ ለምሳሌ ያለ ነው። አንተ ደግሞ አሁን አይ አካላዊ ቃል ነው ብሎ ይፈታልህን እስኪ ያሳየን ማለት እኔ የምፈልገው ኮንቴክስቱን የፈታ አምጣ ነው እንጂ ይሄ ቅድም እንዳለው ኢብራሂም ሊንጉስቲካሊ ቃሉን አይደለም። በቃ ቃሉን ሄደን ስናየው ጊዜ ንግግር ብሎ አስቀምጦታል። ስለዚህ ቃሉን ኦብቪየስ እኮ ነው እንዴ ቃል ያ ለምሳሌ ያንተ ቃል ንግግር ይባላል እኮ ነው። የእሱን ሳይሆን የአምላክን እዚያ ቦታ ላይ የተቀመጠው እዛ ቦታ ይህ ማለት ንግግር ነው ብሎ የፈታውን ነው የምታሳየኝ ነው። ቃል በቃል እዛው ንግግር ነው ብሎ አስቀምጦታል። አይ የፈለኩት ክሊር የሆነ መልስ የለም። አመሰግናለሁ ጦጣ። እሺ ከላይ ያላችሁ ማውራት ትችላላችሁ። ኡስታዝ እኔ ማውራት ትችላለህ? እሺ ከላይ ጥያቄ ያለው ካለ ይጠይቅ። ከታች ትጠይቃለህ አንተ። አብሽር። ጥያቄ ያለ ክርስቲያን አለ ከላይ ተስፉ አለ። እሺ ዮናታን ቀጥል አንተ። ሄሎ ቢላም ሄሎ በጥርስ ብሩሽም ይተላለፋል እና ደግሞ በመርፌ አሰላሙ አለይኩም። ወአለይኩም ሰላም። እንዴት ነህ?
ሰላም አለይኩም። አልሐምዱሊላህ ደህና ነኝ። ናችሁ ሰላም ነው? እንትን ላይ የሆነ ጥያቄ ነበረ። እሺ ጥያቄ አይ ቅድም ከአንዱ ጋር እያወራን ነበርና ድግምት በሙሳና በነቢዩ ተሰርቷል የሚለውን እሺ ጨረስኩ። እንደፈጠረ አንድ አይነት ነው ድግምት የተሰራባቸው ወይስ እንዴት ነው? የት አድርገው እናዳምጥ። እሺ ድግምት ሁለት አይነት ነው። السحر ينقسم إلى قسمين دقمت لولا تكفلا عندنا السحر حقيقي ولتنيا سحر التخيل والذي يجري على الأنبياء هو سحر التخيل وليس سحر الحقيقي كما جرى على موسى عليه السلام في قوله سبحانه وتعالى يخيل إليه من سحرهم أنها تسعى وسحر التخيل لا يكون إلا على العين ድግምት ለሁለት ይከፈላል። አንደኛ ትክክለኛ በሰዎች ላይ ተጽዕኖ ሊያደርግ የሚችል የሆነ በአይምሯቸው ላይ እንዲሁም የሚያሳብዳቸው አይታቸዋል። እንደዚህ አይነት የሆነ የድግምት አይነት አለ፣ ወደ እብድነት ምናምን የሚቀይራቸው። ሁለተኛ ደግሞ አይን ላይ ብቻ በሰውየው አይምሮም ላይ ሆነ በህይወቱ በምንም እንትን ተጽዕኖ አያደርግበትም። በአይኑ ላይ ግን የሆነን ነገር እንዳደረገ ይመስለዋል፣ ነገር ግን ያን ነገር አላደረገውም። ይህ ተኸይል ይባላል። ይሄ በእይታ ላይ ብቻ ነው የሚያደርጉት። አንተ የሆነ ነገር ያደረገው ይመስልሃል፣ ነገር ግን ያን ነገር አላደረጉት። ምናልባት አንተ ያደረግከው ይመስልሃል፣ ነገር ግን አላደረግከው። ይሄ السحر التخيل ይባላል። የዚህ አይነቱ በፍጹም በዚያ አካል ላይ ተጽዕኖ የሚያደርግና ያን አካል ወደ እብደት ምናምን የሚቀይረው ያ ትክክለኛ ድግምት አይደለም። የዚህ አይነቱ ነገር ለምሳሌ ልስጣችሁ። አይታችሁ ከሆነ ቲክቶክ ላይ አንዳንድ ቦታዎች ላይ ሊሆን ይችላል የሆነ ተሰጥኦ ያላቸው ሰዎች የሚባሉ በሰዎች ፊት በአይናቸው ፊት የሆነ ነገር ያደረጉ ይመስላቸዋል። ያ ነገር ግን አላደረጉም። ያዩ ይመስላቸዋል፣ ነገር ግን አላዩትም። ልክ ሙሳ አለይሂ ሰላም በሱ ዘመን የነበሩ የፈርዖን ደጋሚዎች ያደረጉት ሲሕር ተኸይል ይባላል። በአይን ላይ የማመሳሰል የሆነ ድግምት ነው እሱ። ምን ነበር የያዙት? የሙሳ ደጋሚ የሃሩን ማን ነው የእንትና ደጋሚዎች የፈርዖን ደጋሚዎች ገመድ ይዘው ምን አስመሰሉት? በእነ ሙሳና በህዝቦቹ ፊት የሚንቀሳቀስ እባብ አስመስለው ሰሩት አይደለ? ሰሐሩ አዕዩን الناس አላህ የሰዎችንም አይን ደገሙ አለ። ምን ላይ ነው ተጽዕኖ የሚያደርገው? አይናቸው ላይ ነው። ሙሴን ድግምት ያንን ተደርጎበታል ሲባል ጊዜ ሙሳ አለይሂ ሰላም ላይ ልብ በሉ። ልክ እኔ እናንተ እዚህ ቁመን ለምሳሌ በአይናችን ላይ ድንጋይ ገመዱ ሲወረውር ጊዜ እባብ መስሎ መታየት ማለት ነው። ያ በሙሴ በአይምሮ ላይና ልክ እንዲሁ በማንነቱ ላይ ተጽዕኖ አድርጎበታል ወይ? በሚወርድለት መለኮታዊ ራእይ ላይ ምናምን እንደዚህ ላ በፍጹም ያን ተጽዕኖ የሚያደርግ አይደለም። አሁንም ልክ እንዲህ አይነት ነው። በአይናቸው ላይ ተኸይል ይባላል። ይሄ ሲሕር ተኸይል ይባላል። የነቢዩ ሰለላሁ ዐለይሂ ወሰለም ላይ የተደረገው አይሁዶች ያደረጉት ይሄ ነበር። አንድ ነገር ያደረጉ ይመስላቸዋል፣ ነገር ግን አላደረጉትም የሚል ነው። የአይን እይታ ላይ ብቻ የሚደረግ የሆነ ነው። ገብታችኋል አይደል? አይሁዶች ያሰቡት ድግምት ሲያደርጉ ምን ነበር? መለኮታዊ ራእያቸው ላይ የሚመጣላቸው ራእይ ላይ ተጽዕኖ ለማድረግ ነበር። ነገር ግን ያ ሊሳካላቸው አልቻለም። ለዚህ ነው እናታችን አይሻ ካነ ዩኸየሉ ኢለይሂ አለች። አላህ ቃል በቃል ስለ ሙሳም ዩኸየሉ ኢለይሂ ሚን ሲሕሪሂም ቃል በቃል ራሷ ነው የተጠቀማት። በሙሳና በነቢ ሰለላሁ ዐለይሂ ወሰለም ላይ የሆነው ምንድነው? በአይናቸው ላይ የሆነ ነገር የሆነ መስሏቸው እንዳልሆነ ያንን ነገር ያልሆነው እንደሆነ ሆኖ መታየት ማለት ነው እንጂ ከአምላክ ዘንድ በሚመጣላቸው ራእይ ላይ ተጽዕኖ ያደርጋል ወይ? ላ በፍጹም አያደርግም። በአይምሯቸው ላይ ላ በፍጹም አያደርግም። ገፋቻል አይደል? ያ ነው የሆነው ነገር። ይህ ምናልባት ቲክቶክ ላይ ልታዩት ትችላላችሁ። የትም ቦታ ላይ የሆነ ነገር የያዙ ይመስልና እንደዚህ ልክ እንዳልያዙ ያሳዩናል። አይናችን ላይ ይደግሙታል። ህፃኑ ናቸው። ትምህርት ቤት አይታችኋል። ከሌላ ሀገር መጡ እየተባለ የሆነ በድንጋይ ሲመቱ ምናምን ያሳዩናል። እነሱ ግን ጭራሽ ጫፋቸውን አልተነኩም። ለእኛ ግን አይናችን ላይ ያን ነገር የሆነ መስሎ አስመስለውብናል። ልክ እንዲህ ነው አይሁዶች በነብዩ ሰለላሁ ዐለይሂ ወሰለም ላይ ሊያደርጉ የቻሉት።
ሐሳባቸው ግን አልተሳካላቸው። ሐሳባቸው ምን ነበር? አይሁዲዎች ከአምላኩ ዘንድ በሚመጣለት መለኮታዊ ራእይ ላይ ተጽዕኖ እንፍጠርበትና ያንን ነበር እናሳብደው አይነት ነገር ያደረጓቸው። በቀደሙት ነቢያት ላይ ሲያደርጉት እንደነበረው ነቢያትን አዛ ሲያደርጉ እንደነበረው፣ ነገር ግን አልተሳካም። ይህ ነው በእርሳቸው ላይ የሆነው። ይህ አሲሕር አተኸዩል ይባላል። አሲሕር አልሐቂቂ እውነተኛው ድግምት ያ በፍጹም በነቢያት ላይ አይሰራም፣ አይሆንም። በሙሳም ላይ የሆነው ምንድነው? አላህ ሰሐሩ አዕዩን ናስ የሰዎችንም አይን ደገሙት አለ። ሲሕር ስለተባለ ብቻ ነብዩ ሰለላሁ ዐለይሂ ወሰለም ትክክለኛ በማንኛውም ሰው ላይ የሚሆነው ድግምት አይነት ነገር አድርገው ወስደውት ነበር። ያ አይደለም እና የነብዩ ሰለላሁ ዐለይሂ ወሰለም በአይናቸው ላይ ለዚህ ነው እናታችን አይሻ አንድ ነገር ያደረጉ ይመስላቸዋል፣ ነገር ግን አላደረጉትም። ካነ ይፍዐሉ ሸይ ለም ይፍዐል ሸይ ከአነሁ ይፍዐል ሸይ ከማ ቃለት ረዲየላሁ ዐንሃ የሰሩ ይመስላቸዋል፣ ነገር ግን አልሰሩትም እያለች ያዩ ይመስላቸዋል፣ ነገር ግን አላዩም እያለች ያን ነገር ትናገራለች ማለት ነው። ይህን ይመስላል። እሺ ያም ሆኖ ራሱ በነብዩ ሰለላሁ ዐለይሂ ወሰለም በዚህ ላይ ይሄን ለመተቸት የሚያመጡት ሐዲስ ላይ የሚገራርሙ ድንቅ ተአምራቶችን ታያላችሁ። የነብይነታቸው ማረጋገጫ አንደኛ የዚህ አይነቱ በአይን ላይ የሚደረገውን ድግምት ያደረጉባቸውን አካሎችን ማወቃቸው። የሩቅንና ድብቅ ነገርን ማን ብቻ ነበር የሚያውቀው? አምላክ ነበር። ነገር ግን አንድ ነብይ የነብይነቱ ማረጋገጫ የሩቅንና ድብቅ ነገራትን ያውቃል። አንደኛ ምንድነው? ያደረገባቸውን አካሎች አወቋቸው። ከዛ ተናገሩ። ለቢድ ኢብኑ አልአዕሰም አሉ። አንደኛ ይህ አይሁድ ነው። ሁለተኛ ሌላ ተአምር ያ ነገር ያደረጉባቸው በአይን ላይ የሚሰራውን ድግምት የተደረገበትን ቁሱን ነገር ማወቃቸው። በማበጠሪያ ነገር ብለው ነገሯቸው ለሰሃቦች ቁጭ ብለው ቤታቸው። ገብታችኋል? በማበጠሪያ ነገር ተጠቅልሎ ታገኛላችሁ። ሶስተኛ ቦታውን ማወቃቸው። ሂዱና ከዚህ ወንዝ ውሃ ስር በትልቅ ቋጥኝ ድንጋይ ስር ተቀብሮ ታገኛላችሁ በማበጠሪያ ተጠቅልሎ ብለው ተናገሯቸው። የተናገሩትም ቃል በቃል ተፈጸመ። ሰሃቦች ቀጥታ የነገሯቸው ቦታ ሲሄዱ እንዳሉትም ባሉበት ቦታ ያሉበትን ቁስ አገኙት። አያቸው አይደል? አንደኛ ያደረገባቸውን አካል ማወቃቸው ማንም ሳይነግራቸው ይወጣቸዋል። ሁለተኛ የተደረገባቸውን ቁስ ማወቃቸው። ሶስተኛ የት እንደደበቁት ማወቃቸው። አራተኛ ከዚያ ነገር መፈወሳቸው። አምስተኛ መልአክ ተገልጦ ለእርሳቸው ያንን ሚስጥር መናገሩ። ነቢያችን ሰለላሁ ዐለይሂ ወሰለም በህልማቸው ተኝተው ሳሉ ነቢያቶች መለኮታዊ ራእይ በህልም ይገለጥላቸዋል። መልአኩ ገብርኤልና ሚካኤል መጥተው ነው ይሄን ነገር የነገሯቸው በህልማቸው። ነብዩ ሰለላሁ ዐለይሂ ወሰለም ከእርሳቸው ከአንዳቸው ከእግራቸው አንዳቸው ደግሞ ከራሳቸው ስር ተቀምጠና ማ ብረጁል ብሎ ተናገረ መልአኩ ጅብሪል ዐለይሂ ሰላም። ሰውየው ምን ሆኖ ነው አለ። ሚካኤል ምን አለ? ካን መጥቡብ በእርሱ ላይ እንዲታመም አድርገውበት ነው ብሎ ተናገረ። ያ መስሑር በአይን ላይ የሚደረገውን የድግምት አይነት ያንን አድርገውበት ነው አለ። መን ጠበሁ ብሎ ተናገረ። መልአኩ ጅብሪል ጠየቀ። ሚካኤል ምን አለ? ለቢድ ኢብኑ አልአዕሰም። ለቢድ ኢብኑ አልአዕሰም ማን ነው ይሄንን ሲህር ያደረገበት ብሎ ሲናገር ለቢድ ኢብኑ አልአዕሰም ነው ብሎ ተናገረ። እንዳሉትም ሆኖ ተገኘ። እነዚህ አካሎች ሁሉ ነብዩ ሰለላሁ ዐለይሂ ወሰለም እነዚህ አምስት ድንቅ ተአምራቶች የዚያን ጊዜ ታይተዋል። ሐታ ለመተቸት ብለው በሚያመጡት ሐዲስ ውስጥ ስለ እርሳቸው ትክክለኛ የነብይነት ማረጋገጫ በርካታ ነገራቶችን ማውጣት ይቻላል እያልኳቸው ነው። ሐዲስ ውስጥ ስለ እርሳቸው ለመተቸት ተብሎ የሚመጣው ላይ ለመተቸት ብለው የሚያመጡት ላይ የእርሳቸውን ነብይነት ላለመቀበል የሚያመጡት የሆኑ ሐዲሶች ላይ የእርሳቸውን ነብይነት የሚያረጋግጥ በርካታ ድንቅ ነገራቶችን ማውጣት ትችላላችሁ። አንደኛ መልአክ ተገልጦ ይሄንን መናገሩ፣ ሁለተኛ ለዚያ ነገር ፈውስን ማግኘታቸው። ገብታችሁ አይደል? ወዲያው ሐዲሱ ላይ ምን ይላል? የሚገርማችሁ አማ አነ ፈቀድ ሸፋኒ አላህ አሉ። እዛው ሐዲሱ ሲያልቅ ጊዜ እኔንም አምላክ አላህ ፈወሰኝ ብለው ተናገሩ። ሶስተኛ የረገመውን አካል መናገራቸው፣ አራተኛ የተደረገመበትን ቁስ መናገራቸው፣ አምስተኛ የተደበቀበትን ቦታውን ተናግረው ቀጥታ ሱሐቦች ሄደው በተባለው መሰረት የአይን እማኞች ሄደው ማረጋገጣቸው። ኩሉ هذا يدل على صدق نبوته عليه الصلاه والسلام። ይህ የነብይነታቸውን እውነተኛነት የሚያረጋግጥ ነው። ነብይ ብሎ ማለት ከነብይነት ማረጋገጫው አንደኛ ምንድነው? የሩቅንና ድብቅ ነገራቶችን በሌለበት ስፍራ እርሱ ይናገራል። በተናገረው መሰረት ያ ነገር ይፈጸማል፣ ይገኛል። ይፈቻል አይደል? ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም በዚህ ሊተቻቸው በሚፈልጉበት የሆኑ ሐዲሶች ላይ ሁሉ የእርሳቸው የነብይነታቸው ማረጋገጫዎች ይገኛሉ ማለት ነው። ይሄን ይመስላል። እሺ ማሊክ ሊያጠየቀለ ማን ነው? ፋሚሊ ነው የሚለው። አሎ ለጥያቄለማ እሺ እንግዲህ ዝም ካሉ ትንሽ ቁርአን እንቀራለን። ዛሬ ያቀራልማ ዛሬ ሴቶች ሙስሊም እህቶቻችን
እዚህ ንጽጽር የሚሰሩ በጣም ጎበዝ የሆኑ ልጆች አሉ አይደል? እነሱ ልጆች እዚህ ከምሽቱ 3 ሰዓት ፕሮግራም አላቸው መሰለኝ። ሴት ልጅ በእስልምና ሁሉ አሚና ይወራል መታችሁ ተከታተሏቸው፣ አዳምጡ። ጥያቄ አለ ይቀጥል። ድምጽ ጋር ከሰው ሰላም አለይኩም። ወአለይኩም ሰላም። ኡስታዝ ይሰማል? ነው ሰላም ይሰማል። ጥያቄ አለኝ። ሴት ልጅ ሚዲያ ከፍታ በሚዲያ ማውራት ትችላለች? እንደ ሐዲስ የሆነ ነገር በቃ እንደ ሚዲያ እንትን ከፍታ አላው ይሰማል? الله سبحانه وتعالى بالقرآن ላይ وقرنا في بيوتكن ولا تبرجن تبرج الجاهلية الأولى ይላል። ሴቶች ማስተላለፍ ይችላሉ ወይ? ሸሪዓዊ እውቀትን ማስተማር ይችላሉ ወይ ከሆነ ጥያቄው አዎ ይችላሉ፣ ግን መስፈርቶች አሉት። አንደኛ መስፈርት ምንድነው? ፊቷን በሚዲያ ላይ እንዲህ ሳትገልጥ አላህ በቁርአን ላይ ሲናገር ሴቶች ቤታችሁ መርጋትን እርጉ እንደ ቀደምት ማይማን ዘመን ሴቶች መገላለጥን አትገላለጡ ይላል። ስለዚህ ፊቷን ሰትራ የምታስተምረው ሸሪዓዊ እውቀት ካለ ብታስተምር ችግር የለውም። ነብያችን ሰለላሁ ዐለይሂ ወሰለም ጀዛኩም አላህ ኸይር ኡስታዝ